ፈርስት ኦፍ ኦል የዴዚ እናት የኔ ምክር ብሰማ ኖሮ ኮንዶም አርጋ በስልካት ዛሬ እርግዝና በዚህ በ22 ነው አመቷ አርግዛ አትቀመጥም ነበር። አንቺ እንዳልሽው ዴዚ ፕሬዝዳንት ሆናለች። ምን ስለተኮላተፈች አማርኛ ስላወራች ፕሬዝዳንት ትሆናለች? ምንድነው ጭንቅላት ፈረስ ምናምን የምትልጅ ፕሬዝዳንት ትሆናለች ብለሽ መካብሽ በጣም ነው ያሳቀኝ ማለት ነው። ዴዚ ገና ትምህርቷችን ልክ ነሽ። ያው እንዳልሽው ይሰማል። አዎ ይሰማል። ድምጻችን ይሰማል። ኦኬ ጥሩ ነው ያልሽው። ፍልፈላ ብለሽ ያልሽው አብረን በጋራ መፈልፈል አለብን። በቆሎ ስታይል እውነት ነው። እና የሳምንት ወሬ ሆኖ እንዳይቀር ለምን እኛ ኢትዮጵያኖች ብዙ ጊዜ ለሳምንት ሆይ 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 ይባልና በመሃል ላይ የሆነ ነገር ይፈጠራል። ያኛው ተትቶ ወደዛኛው ይዘለላል። ገባ? ይሄኛውም አዲሱ ለመጣው ነው ሁሉም የሚሯሯጠው። ግን እውነተኛ ሰው ወላ እንደ አክሱም ወላ እና ብዙ ነገር አለ እና አሁን ዋና ተጨባጭ ነገሩ ምንድነው? የእናትየውን ስልክ እንደው ቤተሰቦቿ እንደምንም ብላችሁ የእናትየውን ስልክ መንግስት እጅ ላይ ዋና የሆነ እጅ ላይ ገብቶ ኤምባሲ ላይ ምናምን ገብቶ ያንን ነገር ቢያዝ ለምን እዛ ላይ ብዙ ነገር ይናገራታል። እኔ ሰምቻለሁ። ምናላት የስልክ የዲዚን አካውንት ጀርባ ብዙ ጥያቄ የሚያስነሱ ነገሮች አሉ። እንደገና ሴትዮዋ ወጥታ ትናገር የነበረው ነገር እንደዚህ ሊገሉኝ ነው ምናምን ትል ነበር፣ እንሰማ ነበር። ሪከርዶች አሉ። እንደገና ደግሞ ልጁ ደግሞ ከልጁ ጋር ያላቸው ነገር ጤናማ ግንኙነት የለም፣ ስጋት አለባት። ሴትዮዋ ሁሌ በፍርሃት ውስጥ ነው የምታወራው። እንደገና ልጇንም ወስደው ይሰድቡብኛል፣ ልጄም ወስደዋትም እየተሰደብኩኝ ነው። አንቺ እንደ ሴት ልጅሽን የወሰደው ወንድ ልጅ በሱ እንደገና ደግሞ መልሰሽ ስትሰደቢ ደግሞ ወልዶ መና ማለት ነው። በዛ በወሰደው ልጅ ስትሰደቢ እናት እንደ እናት ተደራጅተው ሆነ ብለው ዜድ የሚባለው ልጅ ዜድ የምትባለዋ ምናምን ሲሰድቧት ነበረና ይሄ ሁሉ ነገር ምን ስላደረገች ነው? እናት እኮ ማንኛውም እናት ልጅ የተሻለች ቦታ ላይ ትደርስልኛለች ብላ እሷ ባመነችበት መንገድ ነው የምትሄደው። ማንም እናት ዝም ብለን የፈለግነው ዘመናዊ ብንል እኛ የፈለግነው አሜሪካ፣ አውሮፓ ብንቀመጥ ጥሩን ጎን ነው እንጂ ብንወስደው መጥፎ ጎኑን አንወስደውም። የነሱን የነጮቹ ምክንያቱም የጠቅመንን ነው እንጂ ብንወስደው አይጠቅመንም፣ የሚጎዳ ባህል አንወስደው። እንደ ማንኛውም ማህበረሰብ ሁሉም ሰው ልጁ ለምን 70-80 ዓመት አይሆነው ልጅ ነው። እናት የምታስበው የራሷ የሆነ መንገድ አላት። ልጄ የተሻለ ቦታ እንድትደርስ ይሄ መንገድ ነው መጠቀም ያለባት ብላ የማሰብ ሙሉ መብት አላት። ይህንን ነገር ደግሞ የማስፈጸም ሀቅ አላት እሷ እናት። እቺ እናት እሷ በፈለገችው መንገድ ነው የምታሳድጋት። አይ ግድ የለም እሷ ነጭ ነች ወይ እንደዚህ አሜሪካዊ ነው ምንም የሚባል ነገር የለም። እኛ ኢትዮጵያውያንን የራሳችን ባህል፣ ስለልቦና፣ ትውፊት ብዙ ነገር ያለን ሰዎች ነው። እንደ ኢትዮጵያዊ ደግሞ ስታዩ የሚያስለቅስ ታሪክ ነው። እውነት ለመናገር እንደ ኢትዮጵያዊ ሆነሽ ያውም በራሱ በኢትዮጵያዊ በሆነ ልጅ መልሳና ስትሰደብ ያ ሁሉ 9 ወር አንቺ 9 ወር እርጉዝ ሆነሽ ያሳደግሽው ልጅ ምናምን ያሳደግሻት ልጅ ሊያመጣ ወይ ደግሞ ከእሷ ጋር ትዳር ፈልጋለሁ ብሎ የሚነፋረቅ ሰው መልሶ እንደገና በእሷ የፈለገ ነገር እንኳን ቢሆን ውስጡ እንኳን ስሜቱ እንኳን ስደባት እንኳን ብሎ ቢለው ቢሰርባት እንኳን እናትየዋን ቢያንስ እርጉዝ በሆነች ሰዓት እንኳን ወጥቶ ይቅርታ እንኳን አንጠይቃትም ወይ ደግሞ ከእሷ ጋር ለመነጋገር እንኳን ሽማግሌዎች ሲሄዱ ለመነጋገር እንኳን መልካም ፈቃዱ አልሆነም፣ ጥረትም አላደረገም። ሴትዮዋ ተቃጥላለች። አንደኛ በተፈጠረባት ነገር ስትረስ ውስጥ ገብታለች፣ ጭንቀት ውስጥ ነው፣ ልብ ድካም ይዛት ትችላል። ሌላ ነገር ሴትዮዋ ችግር ውስጥ ነው ያለችው። ከጀርባዬ የሚያስፈራሩን ሰዎች አሉ ብላ ምትል ሰው ነች። ልጅቷን ምን ያህል ተረባርበው ትኬት ቆርጠው ምናምን ያሁሉ ተንኮል ሲሰሩ የነበሩ ሰዎች እንዳሉ ታውቂያለሽ። ሴትዮዋን እንደሚረግጧት እንደነበር ታውቂያለሽ። በሁለት ጎራ ሆኑ እና እኛ ለምንድነው እዚህ የምናወራበት ምክንያት አንደኛ ወጣት ነች ሴትዮዋ። ያው
ሴትዮዋ ወጣት ልጅ ወጣት አይደለም ገና የተወለደ ልጅም ሆኖ ሊሞት ይችላል። እሱ በፈጣሪ እጅ ነው። ግን ሴትዮዋ ከምትናገረው ንግግር ጀርባ የሆኑ ነገሮች አሉ ብለን ከሚል ነው። ሁለተኛ ነገር ልጅቷ ከሴትዮዋ ከሞተች በኋላ የሚስቱ እናት ነች አይደል የሞተችው። የሚስቱ እናት ከሆነች የሞተችው ገና 7ኛው ቀን ሳያልቅ ወይ ደግሞ ገና 40 እንትን ሳይል ወጥቶ ቤቱን እንኳን ከፍቶ ሰዎች ሀዘን እንዲቀመጡ እሱ ጋር ቤቱን አላመቻቸም። ይልቁንስ ምንድን ነው ያደረገው? እሱ ሌላ ሙድ ውስጥ ነው ያለው። ማነው ስለኔ መጥፎ የሚያወራው፣ ማነው ስለኔ ጥሩ የሚያወራው እያለ ለእሱ ጥሩ ይደግፉኛል ወይ ደግሞ ሚስጥሬን ይጠብቃሉ ብሎ ላሰባቸው ሰዎች መጥቶ አንበሳን ያወረደው። እሱ ጋር ምናምን ግን ችግር ካለባችሁ ነው ያላቅም፣ እናንተ ነው የምታውቁት። ግን እኔ በቁም ነገር ልጁ የሚያራምደው ነገር ትክክል መስሎ ስላልተሰማኝ ነው፣ ትክክል አይደለም ብዬ ስላሰብኩበት ነው እንጂ በግል ችግር የለብኝም ምናምን ነገር። ስለዚህ ሴትዮዋ ላይ በደል ተሰርቷል ብዬ አምናለሁ፣ በደል ተሰርቷል ብዬ አምናለሁ። እና ዛሬ እናት ወልዳ እናንተም ስታወሩ ፌር የሆነ ነገር አውሩ። እናንተም ልጅ ወልዳችኋል፣ ልጆች አላችሁ። ልጆቻችሁ የተመረቀች ልጅ ወይ ደግሞ የተመረቀ ልጅ ነገ ከነገ ወዲያ በየትኛውም ትዳር ህይወት ውስጥ ቢኖር ስማችሁን በጥሩ የሚያስጠራ እንጂ በእናንተ የሚረገጥ እናንተ ወልዳችሁ ለዚህ መከራ ከመከራ በኋላ ኢቭን ልጅ ተወልዶ ታሞ እያለ ተወልዶ በታመመ ሰዓት መናገር በማይችልበት ሰዓት ላይ እናት ምን ያህል እንደምትጨነቅ እኛ ነው የምናውቀው። ያውቀዋል። በተለይ እናቶች ልጁ እዚህ ጋር ያመመኝ ብሎ መናገር መግለጽ በማይችልበት ሁኔታ ውስጥ አባት እንኳን እኛ ወንዶች አድረን ነው የምንገኘው እንጂ ምንም የዛ ያህል አስተዋጽኦ የለንም አድሮ ከመገኘቶች። እናት ያውን ሁሉ መከራ የምታየው። ክብር ለእናቶች ይገባል። ትንሽ ላሽቃበጥ እናቶች ትክክል ስለሆነ ነው። ባሽቃበጥም ትክክል ነው እና ይሄ እውነታ ነው አይደል? እውነታ ነው። ይሄ ግን አሁን ተሽከርክሮ መጥቶ ይሄንን ነገር ሲያራምድ ስናይ ምንድን ነው የተፈጠረው የሚለው ነገር መጠየቅ መቻል አለብን። እንዴት እንደዚህ ሊሆን ይቻላል? ሃይሚ ካለሽ መቀጠል ትችላለሽ። ሃይሚ ድምፅሽን ጠጋ አድርጊውና ሞቅ አድርገሽ። ቤቱ ሞቋል፣ ሺሻው ፈንድቷል። ይሰማል ግን ሞቅ አድርጊው። ውስጥ አንድ ፍጥነት ጨምሪበት ላይ ላይ ኦኬ። አይ እኔ ማወዳደር የሌለብንን ነገር ነው ያወዳደርሽ የመሰለኝ። እኔ 4 ነጥብ አንቺ ስታወሪ ነው የገባሁት። ይሄ ስንት ህጻናት እያወለቁ ስንት አርቲስት እያለቁ ምናምን ምንድን ያገናኘዋል? አሁን ሴትዮዋ ታሪክ ጋር ገብቶሻል። የሴትዮዋ ታሪክ በጣም ልብን የማይነካው ሰው ካለ ሰውነቱን ራሱ መጠራጠር ነው። ስለ እርግዝና አሁን እሷ እርጉዝ ናት ምናምን ብለሽ ነው አሁን እንደ ኤክስኪውዝ ያመጣሽው። በነገራችን ላይ ዴይዚን ብል የሚያደርግ ማንም የለም እኮ። ዴይዚ አፍቀራለች። ኦኬ፣ አይኗ እያየ አይደለም። ኦኬ፣ ገብቶሻል። እሷ ላይ የሚፈርድ ወይ ምንትን የሚል ምናምን በአብዛኛው የለም። ግን በእሷ አካባቢ ያሉ ሰዎች እነዚህ ትላልቆቹ እሱን ሆይ ሆይ ሲሉት የነበሩ ሰዎች እነሱ ማስተዋል ይችላሉ። ገብቶሻል። ልጅቷን ኢቭን ማስረገዝ ቀርቶ አይደለም ቀለበት እንደዚህ እንቁልልጭሽ እየተባለች አንድ ስንት የለፋች እናት እያየች ስንት ሺዎች በሚያዩበት ቀለበት ሲደረግ የዛኔ እየኖረች ነው የሚመስልሽ ሴትዮዋ። እንደዛ የለፋሽባት ልጅ እንደ ዴዚን አስመስሎ ልጅ ማሳደግ በጣም ከባድ ነው በውጭ ዓለም ላይ። በቃ እንዴትስ ሆነላት ብዬ እስከማስብ ነው እኔ እንትን የሆነው። እና እንደዛ አድርገሽ 2ኛ ዓመት ዩኒቨርሲቲ ተማሪ አድርሰሽ ሳትጨርስ ሁሉ ነገሯን ስክልክል የሚያደርግ ነገር ሲመጣ እንዴት ነው የእሷን ስሜት ቀለል ያለብሽ ነገር እንዴት ነው? ለምንድን ነው ያንን በአብዛኞቻችን የቀለለ ካለ በቃ ተውት ምናምን የምትሉ እንዴት ነው የሚተው? ይሄ እኮ የዴዚ እናት ብቻ አይደለችም እኮ የሞተችው። አሁን ልጅሽን እንዴት ነው የምታየው? አድጎ ምን ይሆናል ብሎ የሚለው ስንቱን እናት አላሳሰበም እንዴ? ስንቱን እናት ጥያቄ ውስጥ አልከተተም እንዴ? በቃ ምንም አይነት እምነት ራሱ ልጆቻችን ላይ እንዳይኖረን አላደረገም እንዴ? እና ይሄ የአንድ ሰው ብቻ ሞት አድርጎ ማየቱ ጥፋት ነው ብዬ ነው የማምነው እኔ እንደራሴ ማለት ነው። እና እሱ አካባቢ ያሉ ሰዎች ሀይ ማለት ነበረባቸው። ቀለበት እናት ጋር ሳትስማማ መደረግ አልነበረበትም። እናትየዋም እኮ አይሆንም አላለችም እኮ። ትንሽ ይተያዩ ነው። እነሱ ጊዜም መስጠት አልፈለጉም። ሆይ ብለው ነው ሁሉን ነገር ትምህርቱም የተቋረጠው ቀለበቱም የተደረገው። እና እናትየዋም የተቃወመችው ነገር ያንን ነገር ነበርና
ይሄ በግሩፕ ሆነው ሰውን አታክ አድርገው የገደሉትን ነገር ጊዜዋ ነው። የምን ጊዜ ነው እንዴ? ሰው አሁን አንዳንድ ጊዜ አስተውል ሰው ከሆነ ሰው ድንግጥ ሲል ወዳው ህይወቱ ሊያልፍ ምናምን ይችላል። ይህ ቀን ምናምን ነገር የሚባለው ነገር እኮ ብዙ እንትን አለም። በሳይንሱም እኮ ራሱ ብዙ በሽታዎች አሁን ትሪት እየተደረጉ ስለሆነ ከድሮ ሰዎች አሁን ሰዎች ሞር እድሜያቸው እየረዘመ እየሄደ ነው። ካስተዋልሽ ማለት ነው። አሁን የጡረታ ሰዓት በውጭው ዓለም ተጨምሯል። በፊት ቀደም ብለው ነበር የሚሆኑት፣ አሁን ኦልሬዲ ተጨምሯል። ገብቶሻል? ይሄ ሁሉ ነገሮች ሲመቻቹልሽ እድሜሽም የሚያጥርበት መንገድ አለ። በቃ እንቅልፍ ካልተኛሽ፣ ምግብ ካልበላሽ፣ ሰላም ጭንቅላትሽ ከሌለው እንዴት ነው የምትኖሪው? እና እሱ ቀኑ የሚባለው ነገር አያስኬደኝም። አንቺም ያወዳደርሽው ነገር አይገባኝም። አመሰግናለሁ። ሌሎቻችሁ በተራ ሀሳብ ስጪ። እናቴ ከላይ ያለሽው ስሞን አንዴ አብሳላት አይ መመላለስ እንዳይሆን በኋላ ሁለተኛ ተራ ላይ ያላወሩ ሰዎች እድልልስ ስራ ልገባ ነው። የመጀመሪያው ለቦምቤ ቅድም በጎሳ ምናምን ከሆነ ላልከው ነገር እኔ ቋንቋ ይሄ ዘረኝነት የሚባለው ነገር ቋንቋ የኃጢአት ውጤት መሆኑን ነው ማምንበት። ሰው መሆኔ ነው። እኔ ሰው በሰውነቱ ነው የማምነው። ብሔርተኛ ምናምንም አይደለሁኝም። ሀይሚ ላልሽው ነገር ደግሞ እንደ እናት በእናትየው በኩል ሲሆን ፔኑን በደንብ አውቀዋለሁ አልኩሽ እኮ ቅድም ስላልነበርሽ ነው። በልጅቷ በኩልም ሲሆን ደግሞ እንደዛው ፔን አለው ነው። ገባሽ? እንጂ ያው ካለው ፍትህ አሰጣጥ አገራችን ላይ ካለው የፍትህ አሰጣጥ ስናይ ነው። ቀነኒ የምትባለው ልጅ አሁን ባሏ እንደገደላት በደንብ አድርጎ የታወቀ ነው። ሁላችንም እናውቃለን። ስቲል ነው ውስጣችን ይጠዘጥዘናል። እንደ ሴትም እንደ አንድ ለጋ ወጣትም ሁላችን ይቆጨናል ውስጣችን። ማን ፍትህ የሰጠላት? ለሷ ደግሞ በከንቱ ቀረ። ማን እንትን አለ? ማንም። ልጅቷ ሞታለች። እናትየዋ ግን ይሄ የምድር ላይ በህይወት እያለች ሲኦል ውስጥ ነች ያለችው። እና እኔ በዴዚ ቦታም ሆኜ ነው በእናትየዋ ቦታ ሆኜ ነው። በእናትየዋ ቦታ ስልሽ እናት ስለሆንኩኝ ስለማውቀው ገባሽ? ሀሳብሽን በደንብ እረዳለሁኝ። በእንትን ይሄ በጎሰኝነት በምናምን ከማንኛቸውም ወገን አይደለሁኝም። ሰማያዊ ሰው መሆኔን ነው ማውቀው። እኔ በስላሴ አምሳያ መፈጠሬን ነው ማውቀው። በልጅቷ በኩልም ስትመጪ ሁለት ነፍስ ናት። በቃ ቲክቶክ ላይ በሙሉ ስዘዋወር ያለው ይሄ ነው። እቺ ልጅ ምንድን ነው ያሰብኩት እኔ ተጣልተው ነው በጸባቸው ነው። ኢቭን ይቅርታ አልተጠያየቁም። እናትየዋ ልትሞት 2 ቀን ነው 3 ቀን ሲቀር ምን አይቼ ነበር? ልጄን አፈቀችኝ ብላ አለች። የዴዚ ናት ተብሎ እንትን ተብሎ ሰምቼ እግዚአብሔር ምስክሬን ውስጤ በጣም ተሰምቶኛል። በጣም አዝኛለሁ ስለማውቀው። በቃ እናት ስትሆኝ ታውቂዋለሽ። እናት የሆነ ያውቀዋል። አውቀዋለሁ ስለማውቀው በጣም አዝኛለሁ። በታረቁ እያልኩ ወዲያ ሞተች ተባለ። ገባሽ? ልጅቷ ይህንን ምንድን ነው እንትን የምትለው? የሞተ አንድ የሞተ ነው። ያሳዝናል። እንዲህ ሲንግል ማም ሆነ አሳድጋ እንዲህ ተሰቃይታ መሞቷ በጣም ያሳዝናል። ግን ኦልሬዲ አንድ ጊዜ ሞተች። ወይ በቆም እያለች ብንረዳ። ያንቺ መልእክት ምንድን ነው? ያንቺ ሀሳብ ምንድን ነው? እሺ ሌላውን ተይውና አሁንም እንደነገርኩ ስለ ልጅቱ ያወራ የለም ብዬ አስረድቼሽ ነበር። የአንቺ ሀሳብ ምንድን ነው? የሚሰማው ነገር ቲክቶክ ላይ የሚሰማው ነገር ልጅቷን አይጎዳም ወይ ልል ነው የገባሁት። የኔ ቆንጆ እኔ ምንም ሀሳብም የለኝም፣ ፈራጅም አይደለሁም። በጣም ይቅርታ። ቴንኪው ቦምቤ ደህና ዋሉ። ሞተች እናት የተጎዳች እያለሽ ስለ ቋሚ ኬር ስለማያደርግ ታወሪያለሽ። ማን ነው ልጅቷ? ወዴት ሄደች? ወረደች። አወርዳችኋት? እንዳታወርዱ ሰው ስራለኝ ብላ ነው ወረደች። ቀደምም ስራለኝ ላውራ እያለች ነው በመሀል ገብታ ያወራችው። እኔ አሁን አንዳንድ ሰዎች ለልጅቷ ምናምን እዛው ነው ምናምን ትጎዳለች። የሞተ ነው የሚጎዳው። ማንም ምስኪን አብሮ የተቀበረ እንደውም እንኳን አይደለም። ሮሚ ከቻልሽ ግቢ። ጥያቄ ስለፈጠረብኝ ነው። ምን መሰለሽ አሁን ባለው ሁኔታ ካስተዋልሽ፣ ኦኬ ይሄ ጉዳይ ከተነሳ በኋላ ሁላችንም የተወሰነ ቀን አወራንበትና ትተነው ነበረ። ግን አሁን ምን ሆነ መሰለሽ ልጁ መጥቶ አንበሳ አውርዶ ሰምተሽ ከነበረ ሰምተሻል? አንበሳ ማውረዱ ይሰማል? አንበሳ መጥቶ ለሄለን አውርዷል። እና ለምንድን ነው አንበሳ ያወረደበት ምክንያት? ሰው ሀዘን ላይ ከሆነ እያወራች ነው። ሰው ሌላ ሰው እያወራ ነው። እየሰማው አይደለም። ቆልሽ እየሰማች ከሆነ መጥቶ አንበሳ አውርዷል። ሀዘን ላይ ያለ ሰው ከሆነ ሰባቱ ቀን ሳያልቅ በዚህ ሰዓት ላይ
እንዴት መጥቶ አንበሳ ሊያወርድ ቻለ? ሄለንና እሷ የሚያውቁት ነገር አለ ወይ ሚስጥር? ምክንያቱም እኔ ወይ ቤቱን ከፍቶ ሰው ሀዘን እንዲቀመጥ አላደረገም፣ ግን ሄለን ደግሞ የምትታወቅ ሰው ነች፣ ያው ሚስጥር በማውጣት ምናምን እና የዚህን ያህል አንበሳ 1-2 አንበሳ አምጥቶ ሰጥቶ የደነገጠበት ምክንያት የሆነ ከጀርባው ታሪክ ይኖረው ይሆን እንዴ? ምክንያቱም አንድ ሰው ካልሰጋ ካልፈራ በዚህ ሰዓት ላይ ሀዘን ላይ ሆኖ እገሌ ምን አለኝ እንትና ምን አለችኝ እንትና ምን አለኝ አይልም አይደል? ካለበት ችግር ካለበት መከራ ምናምን የሚወጣበትን መንገድ ነው የሚፈልገው። ሰው በዚህ ሰዓት ላይ መጥቶ እሱ ራሱን አጀንዳ የሆነው ለምንድን ነው መጥቶ አንበሳ የሰጠው? ሰው ይሄ አንበሳ የያዘው እውነት ይኖር ይሆን እንዴ ወይ ደግሞ የደበቀው ሚስጥር ይኖር እንዴ የሚል ነው። እና ምንድነው ያንቺ መረዳት? ቴምርዬ ሮሚ እንኳን ደህና መጣሽ። እኔ እናት ሰላም ብያለሁ። ሰላምህ ይብዛ። እኔ እንኳን ከታች ላዳምጣችሁ ነበረ ግቢ ስትለኝ ነው የገባሁት። እንዴት ናችሁ? አብሰላት አንቺን ላይ መጥቼ ነው። ወይዬ ዝርያ እንዴት ናችሁ? አለ ለነገሩ ቢሆን አንበሳ መስጠቱ እንግዲህ በባህላችን ጎረቤት እንኳን ሲሞት ቴሌቪዥን የማናይበት ነው ያለው የኢትዮጵያ ባህል። እሱ የሚስቱ እናት ለሱም እናት ናት። የሚስቱ ፔን ነው። እኔ ነግሬያቸዋለሁ እኮ የውጭ ሀገር ልጅ እንኳን አማቹ እናታቸው ሞተው አንድ ቀን እንኳን የሚያዝን የለም ብዬ ነግሬያችሁ ነበር በቀደም። አልሰማ ብላችሁኝ ነው። ምንም አይመስላቸውም። አሁን አዲስ አበባ ሄዳለች የሚባል ወሬ ያለ እውነት ይሁን አይሁን አይታወቅም። ግን አስፋራ ሳይኖ እኔ በበኩሌ የወለድኳቸው ልጆች እኔ ብሞት ምንም እንደማይመስላቸው ነው። ከብዙ ጓደኞቼ ሲሞቱ አይቼ የተረዳሁት ነገር ብዙ ነገር አለ እና አሞራ ወጥቶ አንበሳ ሲሰጥ በቀደም ነግሬያቸዋለሁ። እንኳን እሱ አማቹ ያላሳደገችው እናቱ የሚስቴ እናት ሞተች ብሎ ሚዲያ ትቶ ስልኩን አጥፍቶ ሊተክዝ ነው እንዴ? አይተክዝም። ስራ ማላጡ ሊተክዙ እና የሞተ ተጎዳ ይብላኝ። እናትየው እንዲሁ ብላለች 20 ዓመት ሙሉ ለልጄ ስል ሳላገባን የኖርኩት። እንዳያችኋት ያንግ ናት እናትየው። እስቲል አግብታ እስቲል እድሜዋ አልሄደም። የመኖር ላይፏን የመኖር አለ። በልጅ ቆዳ የሚቀበር የለም እና ማግባትና መኖር ነበረባት። ዳትማች ነው ለልጆቿ የከፈለችው መስዋዕትነት፣ የእሷን ህይወት ትታ ለእነሱ መኖሯ። ግን ለዚህ ውጭ ሀገር ለሚወለድ ደዶን ዲዘርቭ እኔ ብቻዬን እየኖርኩኝ እነሱን ሳሳድግ እኔ የራሴ ህይወት የሚያመልጥበት ምንም ታሪክ የለም። በእርግጥ ሴት ልጅ ስትወልድ ወንድ ልጅ ቤት አግብተህ ለማምጣት በጣም ይከብዳል። በያሁኑ ዘመን ሰው ለልጅ ትጠነቀቃለህ። ሆነን ለመናገር ግማሹን ላይፍ እኔም አይቼዋለሁ እና ሴት ልጅ ነው የወለድኩት። እሷ ዩኒቨርሲቲ ከገባች በኋላ ነው እኔ ራሴ ያገባሁት። ቢኮዝ ቤት ውስጥ ካመጣኸው አንተ አትሄድ፣ ልጆችን ትታ አትሄድም። እሱ መጥቶ አንተ ጋር አይኖርም። ለልጄ ለሴት ልጄ ሺዝ ኖ ኮምፈርተብል። እንደ ልቧ ባኞ ቤት ገብታ የዚህ ዘመን ልጆች አይጠነቀቁም፣ በራቆታቸውም ሊወጡ ይችላሉ እና ኮንፈርቷ እንዳይነካ በማሰብ እንትን አላልኩም። ቦይፍሬንድ ይኖረኛል ግን ቤት ያምጥቼ የሚኖር ሰው አላደረግኩም፣ ለልጄ በማሰብ ማለት ነው። ስለዚህ ያን ያህል መስዋዕትነት ከፍለህ ለምታሳድጋቸው ልጆች ግን እናቴ ሞተች ብለው እንደኛ ጥቁር ለብሰው ለጠና ዘቅዝቀው የሚያለቅሱት ነገር የለም ሆነን ለመናገር እና የእሱ ወጥቶ አንበሳ ማውረድ አይዶን አንደርስታንድ። ከቻለ እናትየው ስትቀበር ጉንጉን አበባ በስሟ ማድረግ መደረግ ያለበት ክብር የሚደረገውን ነገር እዛ ቦታ ላይ ስፔንድ አድርጎ አትሊስት እኔም ይቅርታዋንም በዚህ ለመሸፈን ሲገባ መጥቶ ለዚች ለነጭ ቅማላ አንበሳ ማውረድ የጤነኝነት ምልክት አይመስለኝም። ሮንግ ነው ያደረገው ሆነን ለመናገር እና ከያ በተረፈ ይብላኝ ለእናቷ እንጂ የዛ ሀገር ልጅ ምንም አይሆኑም። ምን ሊሆኑ ነው? ምንም ይብላኝ ለዴዚ
ይብላኝ ለዴዚ ምን ልትሆን ነው? ምንም አትሆንም። እሷ እንኳንና ፎንቃ ላይ ተቀምጣ ፎንቃ ላይ ሳይሆኑ ምንም አይሆኑም፣ ይኖራሉ። ሰልፍሾች ናቸው ውጭ ሀገር የተወለዱ ልጆች። ይሄ የሮማን ተሰማ ሀሳብ ነው። እስቲ ላዳምጣችሁ። ቦምቢ እኔ ልናገር አንዴ። እኔን አስቁማ ነው አንተ ማን ነው? ቦምባስቲክ ገባናው ለሮማናቶችን ጥያቄ ነበረኝ። እኔ አልሰማም እንዴ? አንድ ጊዜ ይቅርታ፣ አንዴ ቆይ። ተራ በተራ አድርጉትና እናገር። አዎ እኔ 5 ደቂቃ ማድረስኩባችሁ ስለ ወደ ስራ ልመለስ ነው። ወደ ስራ ሊሄድ ነው እያላችሁ የምታወሩ ኖ እኔ ታውቂያለሽ፣ አይሮብ ነው ያለሽ፣ የኔ ተራ ነው ግን አይሮብ ነው ያለሽው። 30 ደቂቃ እረፍት ነበረኝ፣ 25 ደቂቃ ሆነ። 5 ደቂቃ ነው ያለው። ሮማን ጠይቃት ጥያቄ ቃጠል ያለ ነው። ሰው በጉልበት ነው የሚያወራው ግን ኦኬ አው ሮሚ ገደልሽኝ። እሺ ቦምቤ አንተ ተናገር እና ወይ አንቺ ተናገር እያልክ ተራ በተራ እናገረና። አይደለም ያው ሮሚ ከጨረሰች ሀሳቧን አልጨረሳለች። ሀሳቧን ከጨረሰች ችግር የለውም። አንተ ቀጥል ወይ ደግሞ እሺ ጥያቄ ትጠይቅ። ጥያቄ አለኛለች። አንተ ቦምቤ የምትባል ደነዝ እኔን እኮ አስቆመኝ ነው በመሀል ሮሚ ታወራ ያልከው እና ታይ እኮ ተናገር አለኝ ልናገር ላስፈቅድሽና። ቆይ ብራዘር ቆይ አንድ ጊዜ ቆይ ሮሚ ትጨርስና ቴምር ታወራለች። ትቀጥላለህ ከቴምር አንተ ከሮሚ ጋር ተጋጭቼ ንግግሬም ወደ ሮሚም ስለሚሆን ልናገርና ቆይ ብራዘር ሮሚ ትጨርስና ትቀጥላለች። ቴምር ትቀጥላለች። ትቀጥላለህ አንተ አልሽ። እኔ እኮ ጨርሻለሁ። እኛ ጋር እኮ አይደለም ሰውየው ቤቱን ከፍቶ እኛ ጋር አይደለም ያለው። አውሪ ቴምር ያንቺ ተራ ነው። አውሪ እና ብታወራ ምን ችግር አለው? ሉቢ ጠይቂ፣ ሉቢ ጠይቂ። በቃ ሉባባ ይቅርባት። አይ ታይ ይቅርባት። ሉባባ ኮረጅም ሳትቆራ ትጠይቅ እንዴ ሰው መብት አጥተን። እሺ ጠይቂ እናት። እሺ ሮማኔ በጣም እከታተልሻለሁ ብዙ ጊዜ። ቆንጆ ነው የምታደርጋቸው ነገሮች ሁሉ። እሺ ግን ውጭ ሀገር ለተወለዱ ልጆች ሀዘን ምናምን ላልሹ ነገር ሁላችን ማየሽ እንደ ጣታችን የተለያየ እንደ መልካችን ማለት ነው። ሁሉም እናቶች ውጭ ያለ ነው ሆነ አስተዳደጋችን ነው። ለምሳሌ የኔ ልጅ የዴዚ እድሜ ነው ያላት። ዩኒቨርሲቲ ነው ያለችው። ከዩኒቨርሲቲ ወደ ቤት ስትመጣ በጣም ነው ትምለው እና ፍሬንድም የላት ምንም የላትም። በስነ ስርዓት ቤት ትመጣለች። ረፍት በሆነችበት ሰዓት አንቺ እንደምትዩና ሁሉም ልጆች ለምንድን ነው ውጭ ያሉ ልጆች ሀዘን አይሰማቸውም? በጣም ሀዘን ይሰማቸዋል። እኔ ከአንዱም 3ም አስቀምጬ ጠይቃቸዋለሁ ቤት ውስጥ በዚች በእህታችን ሞት ማለት ነው። ራሴ ማለት ጭንቀት ያዘኝ። ወደ 16 ዓመት ሊሆነኝ ነው። ብቻዬን ነው ማሳድጋቸው። ይሄን ነገር የውጭ ልጆች ሀዘን አይገባቸው ምንም አይመስላቸው የምትየው ነገር ትንሽ እንትን ይለኛል። ገባሽ? በጣም የሆነ ነገር ይሰማኛል። የኢትዮጵያዊ ክልሱም ሆኑ ልጆቹ ምንም ቢሆኑ ከዘርሽ ነው የሚወጣው ካለሽበት ከአስተዳደግሽ። አሁን እንደዚህ ባለችበት ሁኔታ ሉቢ ይቅርታና እንዳካሄድ እንደው የቤቱ ስራ ባይሆንም ሮማን ያለችው አሁን ለምሳሌ ስለ ሀበሻ ልጆች ምናምን ሳይሆን እንደዚህ አሁን ዴዚ ለምሳሌ ቃል በቃል ሀበሾች አይደሉም ፈረንጅ ናቸው። እሺ አብሰላ ታውራና ትጨርስ፣ እኔ እመልሳለሁ። ችግር የለም ሂጂ። ልጆቼ ፈረንጆች ናቸው። እኔ ኢትዮጵያዊ ነኝ ግን 16 ዓመት ሆነኝ። የልጆቼም በልጅነታቸው ነው የሄደው ሰውየው እና በስነሳት ሰላም ብሎ በስነሳት በዚህ በመጨነቅ ደግሞ በቲና ሞት ደግሞ በጣም ፈራሁኝ፣ በጣም ተሳቀቅኩኝ። ለምን
እነዚህ ልጆች እንዲታርጓላችሁ እያልኩ ቁጭ ወይ ማማ ምነካሽ እኔን ከወደደ ነው እኮ አንቺን የሚወደው አንቺን ከወደደ ነው የሚወደው የሚሉ ልጆች አሉ። ብዙውን ጊዜ ደግሞ ገብተው የማያወሩ የተጨነቁ እህቶቻችን ደግሞ አሉ። ገባሽ? እና አንቺ ለምሳሌ ልጅሽ ዩኒቨርሲቲ ናት ወጥታ ምናልባት ተከራይተሽ እያስተማርሻት ደህና እናት ነሽ ታስታውቂያለሽ እና ውጭ ሆና ሊበርቲዋን ሰተሻት ልትኖር ትችላለች። እኔ ደግሞ ቤት ስትመጣ ተከራይታ ነው ትምህርቷ የምትማረው፣ ግን በረፍቷ ጊዜ ቀጥታ ቤት ነው የምትመጣው። ያ ደግሞ ማለት ሊበርቲ አሰጥቻት ከልክያት አይደለም። ገባሽ? አሁን የኔ ህይወት ማለት የቲን አይነት ህይወት ነው ወይ የሚል ነገር ያድርብኛል። እና ደግሞ ብዙ ቦታ ደግሞ ሲነጋገሩ የውጭ ሀገር ልጆች እንደዚህ ናቸው አይደለም። ፈጣሪ አስተካክሎ እቺ ልጅ ደግሞ ዲዚ ማለት ደግሞ እኔ የሀገር መሪ ትሆናለች ብዬ የምጠብቃት ልጅ ነበረች። በእውነት አመት አልፎኛል። እኔ አዲስ ሆና ነበረ ስከታተል ይሄ ጸብ እንዳለ ምናምን የማውቀው ነገር የለም። ግን እሱ እንደዚህ የስልክ ቁጥራን አካውንቷን በእኔ ስም ነው፣ ምንም ማድረግ አትችልም፣ ምንም ማድረግ አትችልም እሷ ማለት አንቺም ሆንሽ እያለ ባለቤቱ ከሆነ ስሟንም ሳይጠራ አንቺ የወለደቻት አምጣ 9 ወር ተሸክሜ የወለድኳትን ልጅ ወስዶ እናትነቴን ጭቃ አርጎት እንደውም አለመሞታ ወዳው ነው አለመሞታ በጣም ከባድ ሰው ናት። ፈጣሪ ምን እንደ ኃይል እንደነበራት አላውቅም። ግን አንቺ ደግሞ እሱን አይዞ በደንብ አጥብቀህ ያዛት፣ ይዛት እንዳትወጣ ቲክቶክ ላይ ይዛት እንዳትወጣ ተጠንቀቃት ምናምን ስትይ ነበረ። አንድ ደግሞ አንቺ ላይ ትንሽ ቅር ያለ ምን ላይ ነው ያንቺ ላይ ቅር ያለ ምንድነው ልጁ ጥርሱ ቁርስም አያስበላ ማለት ጥርሱን አይታ እንኳን ጥርሱን አይታ ቁርሳት በላ መውጣት አለባት አልሽ። ልጅን ወደድኩሽ አፈቀርኩሽ ብሎ ቢላት ኖሮ ኮንዶም በላስቲክ ሞልቼ እልካት ነበረ አልሽ። እናት አይደለሽም እንዳንቺ ሮማን? እኔ እንዳሰድብኝ ለስድብ ሳይሆን በእህትነት በአገር ልጅነት ነው የምጠይቅሽ። ይሄን ነገር አንቺ ታደርጊ ይሄን ሁሉ እየተሰደች ይሄን ሁሉ እየተሞለጨች ይሄን ሁሉ ዱብዳ እየወረደባት እናት ሆነሽ እንዴት ይሄን አይነት ሀሳብ ሰጠሽ? ይሄን መልሽልኝ። ኦኬ 5 ደቂቃ ነው ያለኝ ብለሽ ግን 10 ደቂቃ በቃ እኔ ነበረኝ ግን ብዙ ነበረኝ ግን በእናትነት በጣም ሙት አድርጊ አዳምጬሻለሁ። አሁን ሙት አድርጊ ልመልስልሽ። ፈርስት ኦፍ ኦል የዴዚ እናት የኔ ምክር ብሰማ ኖሮ ኮንዶም አድርጋ በስልካት ዛሬ እርግዝና በዚህ በ22 ነው አመቷ አርግዛ አትቀመጥም ነበረ። እኔ አዎ የደረሰች ልጅ አለኝ በዚህ ኤጅ ለዛውም 20 ምናምን አመት ክብረ ንጽህናዋን ጠብቃ የተቀመጠች ልጅ አፍቅር ያለው ወድጅ ያለው ኖ ከሱ ውጪ ስትልሽ አይ አትሄጂም ብለሽ በር ልዘጊባት። ይሄ 21ኛው ሴንቸሪ የሰለጠነ ዘመን ነው። ወደሻል? አዎ ልጄ ያልተገባ እርግዝና ሊመጣ ይችላል፣ የባላዘር በሽታ ሊመጣ ይችላል። ስለዚህ ከሄደች ኮንዶም ይዛ እንድትጠቀም መጠንቀቅ እንዳለባት ያልተፈለገ እርግዝና ቢኮዝ ገና ትምህርቷን አልጨረሰችም። አንቺ እንዳልሽው ዴዚ ፕሬዝዳንት ሆናለች። ምን ስለተኮላተፈች አማርኛ ስላወራች ፕሬዝዳንት ትሆናለች? ምንድነው ጭንቅላት ፈረስ ምናምን የምትልጅ ፕሬዝዳንት ትሆናለች ብለሽ መካብሽ በጣም ነው ያሳቀኝ ማለት ነው። ዴዚ ገና ትምህርቷን እንኳን በስነስርዓት ያልተማረች ልጅ ናት። የትኛውን ሀገር እንድትመራ እንዳሰብሽ አልሆን ነው። ሌላው ለዚህ ሀገር ልጆች ላልሹ ደግሞ እኔ የአንድ ሰው አይቼ የሁለት ሰው አይቼ አይደለም። በስነ ስርዓት ጓደኞቼ በእኔ ኤጅ ያሉ የሞቱ ልጆቻቸው ምን ላይ እንዳሉ ምሳሌ ሰጥቼ ነው ስላየው ነው። እኔ እውነት እነዚህ ሀገር የተወለዱ ልጆች እናታቸው ከዩኒቨርሲቲ ወደ ቤቷ ትመጣለች ላልሹ የእኔም ልጅ ትመጣለች። ታዲያ በረፍት ጊዜያቸው ገደል አይገቡ፣ የት ይሄዳሉ? ቤታቸው ነው የሚመጡት። ያ ማለት ቤታቸው ስለመጡ ቦይፍሬንድ አይኖራቸው ምናምን አይደለም። እግዚአብሔር በፈቀደ ሰዓት ነው። የኔ ልጅም ጨዋ የመጨረሻ ጨዋ ቅዱስ ቁርባን የምትወስድ
ልጅ ነው ያለችኝ፣ የ23 ዓመት ልጅ። ነገር ግን ቤተሰብ ሲሞት ግን አባቷ ሞቶ አርድቻት ምን አክት እንዳደረጉ በአይኔ ያየሁት ነገር ነው። ይህን እንዲህ ብዬ አልተነትንልሽም። አንቺ ሞተሽ ምን እንደሚያደርጉ እንዳልልሽ ከሞትሽ በኋላ አታዩም። ምናልባት አይበልባቸው አባታቸው ሞቶ ብታስረጃቸው የሚያደርጉትን አክት ታየዋለሽ። የልጆች የጓደኛዬ ለዛውም እንደ እንቁላል ያሳደገቻቸው ሞታ እኛ እያልን ባለቀሳ ልጇ ወርዳ ቤቷ የተቀመጠ ወፍ እህል አልበላም ብላ እሱን እህል ለማብላት አይምሮዬ እንዴት ይሰራል? እናት የምታክል ነገር ሉዝ አድርጌ ቤቱ ስለተቀመጠ ወፍ እህል ሲሰጡ ነው ያየሁት። ስለዚህ የዚህ ሀገር ልጆች አትበይ። አንዳንድ እግዚአብሔር የባረከው የሚያዝልብ ሊኖር ይችላል። 100% ሁሉንም ብዬ ጃጅ አላደረኩም። የኔንማ ምክር ብትሰማ ዛሬ ዴዚ አርግዛ ባልመጣች ነበረ። ሴት ልጅ ወደድኩ ስትል በፍቅር አቅርበሻት ማለያየት እንኳን ያንን ባሏን ባትወጂ በፍቅር ይዘሽ መክረሽ እንዲህ ነው ብለሽ ነው እንጂ እልህ ከተጋባሽ ይኸው ወሰዷትና አስረገዟት። የኔ ምክር ብትሰማ ኖሮ ያልተፈለገ እርግዝናም አይመጣም። ፈልገውት ሊሆን ይችላል፣ አይሆንም። ቢኮዝ ገና አልተማረችም፣ ሕፃን ልጅ ናት። አትሊስት 27 28 እድሜ እስኪሞላቸው ድረስ ልጆቻችን መውለድ የለባቸውም ብዬ ነው የማምነው። ለምን ክፉና ደጉ እኔ በ30 እድሜ ነው የወለድኩት። እሱንም የዛ ሰዓት ፈልጌው አይደለም። እውነት ለመናገር ለምን ቤተሰብ ትረጃለሽ፣ ብዙ ነገር ፕላን አለሽ። ግን ከመጣ ወዲህ አክሴፕት አድርጌዋለሁ። ስለዚህ ዴዚ ገና በ23 ዓመቷ ይኸው አረገዘች። ስለተወቻትን እሺ ብላ በ20 ምናምን ዓመቷ እናቷ ልታከብር ነበር የእሷን የሚገባው። በፍቅር ይዛት ያልተፈለገ እርግዝና ስለሚኖር እሱ ጋር ብትሄጂ እንደዚህ ሊሆን ስለሚችል ወንዶች እንዲህ ናቸው፣ የኔንም የሰው ታሪክ እየነገረች አስረድታ ልጇን መያዝ የነበረባት እራሷ ናት። የኔ ምክርማ በጣም አሪፍ ነበር። አለመስማቷ እኮ ነው ዛሬ ልጇንም ሳታገኛት ይኸው በዚህ መልኩ የተለያዩት። የገባሽ ይመስለኛል። ግን ሮሚዬ ያንን ለማድረግ እኮ እናቲቱ ቻንስ አልተሰጣትም እኮ። በቃ አይሆንም ስላለች እናቲቱ ጋር ብትገናኝ ላይክ እንዳልሹ ቀስ ልታስተዋል ስለምትችል በተለያዩ ምክሮች ምክንያት እሱን ስለተጠራጠሩ ጭራሽ ከእናቲቱ እኮ እንድትርቅ ነው የተደረገችው። ይሄንን እኮ እሺ ከሆነም ከወደደችው እምቢ ካለች አይመጥናትም፣ እኔ አልፈልግም፣ ልጁ ዱርዬ ነው፣ ለልጅ የምመርጠው ወንድ አይደለም፣ ግን ኖ ካለች ምንም ማድረግ አልችልም፣ በቃ እስቲል ከጎኗ ሆናለሁ እያለች ሰፖርት አድርጋት ለመሰለሽ እኮ ኖ ሮሚ ቃንጨርሽ ኖ ሰፖርት አረጋታለሁኝ። ለምንድን ነው ከቤት የምታስወጧት? እምቢ ካለችኝም በቃ ፍቅረዋለሁ ካለች ኦኬ ብላለች እኮ። እስኪ ሪከርዷን ስሚው፣ ዮኒ ማኛው ቤት የተናገረችውን ነገር እንደውም እኔ ራሴ ላሰማሽ እችላለሁ። ኦኬ እኮ ብላለች። ኦኬ ግን ከቤት ለምን አስወጣችኋት? ልጅቷን ይኸውልሽ ምን መሰለሽ አደረጉት። አሁን አንቺ የምትዩ ምክር እንደምትመከርና እናቲቱ በፍቅር ይዛ ልጅቷን ልታስቆማት እንደምትችል ስለታወቀ ከናቲቱ መክረው እንድትወጣና በቃ ዝስ አሜሪካ እናትሽን ዞር በይ ባያት። 21 ዓመት ቤት ውስጥ አግታሻለች፣ አጨናንቃሻለች፣ ከዚህ በኋላ ወደሷ እንዳትሄጂ ምናምን ተብላ ወጣ ልጁ ጋር ብቻ ግንኙነት እንዲኖራትና እናቲቱን ብሎክ አድርጋ ጭራሽ በቲክታክ ብሎክ፣ በስልክ ብሎክ ነው ያደረገቻት። በምን ታግኛት? እንደዛ ለማድረግም አንቺ እንደምትይው እርግዝናም እንዳታረግዝ እናቲቱ እኮ ትናገር ነበር። ልጄ ትምህርቷን እንድጨርስ ፈልጋለሁ፣ እርግዝና እንድታረግዝ አልፈልግም በዚህ እድሜዋ ምናምን እያለች እኮ ነበር። እና እናቲቱ ያንን ነገር እንዳታደርግ ምን ተደረገች? በአጠቃላይ ልጅቱ እንዳትገናኝ ተደረገች። በቃ አለቀ። አንዴ ከቤት አስወጧት። በነገራችን ላይ የእናቲቱ የመጀመሪያ ጠላቷ ከና አሌክስም ይልቅ ከቤት እዚህ አሜሪካን ሀገር ወጣ ቤቷ እንድትገባ ያደረገቻት ሴትዮ ናት። ባይ ዘ ወይ የና አሌክስ ፍሬንድቱን ፋሚሊቱን አላውቅም፣ ከናቲቱ ቤት እንድትወጣ ያደረገቻት ሴትዮ እሷ ሴትዮ ነች። የዴዚንና የናቲቱን መጨረሻ ያደረገችው። እንደምታውቂው ሀበሻ አዛኝ መስሎ ቤተሰብና ቤተሰብ ሲጣላ ከማስታረቅ ይልቅ አንድ ቤት ምናምን ይሰጡና አንቺና እሷ ለዘላለም እንዳትገናኙ ምናምን ነገር ያደርጓቸዋል።
ያንን ነው የሰሩት። ይችላል። እኔ ከጀርባው ሴቶች እንዳሉ ማቀው ነገር የለም ነው ተደረገ እንጂ እኮ ያንን አላየሽም እንዴ? ዴዚ ከሷ ቤት ወጣ ነበር እኮ ነው ዮኒ ሲያነጋግሯት የነበሩት እዛ ላይቭ ላይ ምናምን። እሷ ቤት አይደለችም። ኦኬ ቤት ትመለስ እሺ ካለችም በቃ እምቢ ካለች ኦኬ ሄልፕ አረጋታለሁ አንተ እስከምሞት ድረስ እኔ ከደዚ መለየት አልፈልግም እያለች እኮ ነበር እናቲቱ። እንዴ ሪከርድ እኮ አለ ብላለች። እስከ መጨረሻው እስከ በህይወት እስካለው ድረስ ሄልፕ አረጋታለሁ ብላለች። እዛ ንግግር ላይ ምን ብላለች? በቃ አፈቅረዋለሁ ካለችም ኦኬ በቃ እምቢ ካለችኝ እረዳታለሁ ሄልፕ ማድረግ ፈልጋለሁ ልጄን ብላለች እኮ። ግን ይኸውልሽ እኔ አሁንም ደግምልሽ አንቺ ያልሽው ምክር እንደምትመክራት ስለሚያውቁ እንዳትገናኝ ሁሉን ነገር ዘጋጉና ልጅቷን በቀል እኮ ነው። በነገራችን ላይ ሮሚ በቀል አይመስልሽም? ልጅቷን ሲያስረግዛት ልጁ እኔ ስታረግዝ አወሾክ ቢኮዝ ተናግሬ ነበረ። ለምን ገና ናት፣ እሱም ገና ያንግ ነው። አትሊስት 30 ኤጅ እስከሚሞላቸው ድረስ ቤቴ መግዛት የተለያየ ለፊውቸራቸው የሚሆን ነገር ማስቀመጥ መቻል አለባቸው ልጅ ላይ ከመድረሳቸው በፊት። ስታረግዝ አወሾክድ በጣም ደግንጭ ሮሚ ወራው ልኮ አርግዛ እኮ ተጣልቷት ነበር፣ አባሯት ነበር። ኤግዛክትሊ አዎ። ኢንተርቪው ላይ ሰምተሽ ከሆነ የእንትና የደዚ እናቷ ኢንተርቪው ላይ ምንድነው ያለችው? የደዚ የክርስትና እናቷ ኢንተርቪው ታደርጋለች እና በ11 ወሯ ክርስትና ያነሳቻት አይተሽ ከሆነ የሆነ ኢንተርቪው አድርገዋት ምንድነው ያለችው እሷ? ቋንዲ ቦምቤ እኔ ልናገር ተናገር በተራ ተናገር አውራ። ሮሚዬ አንቺ የተናገርሽው ሁሉ በታላቅ በእናትነት ሁሉን ቀስ ብዬ ሰምቼሻለሁ። በጣም ትክክል ነሽ። አንዳንዴ እዚህ ሀገር ላይ የምናደርገው ማና ከሆነ የእናት ወሬ የማይሰማ ከሆነ በእህትነት በላይ ሰው እንደዚህ አይነት ነገር አይደለም። አይ በእናትህ በእህትነት አንዴ ቆይ እኔ ልጨርስ። እንደሱ ይሻላል። አከበርኩ ብለህ ሌላ ችግር ውስጥ እንዳትከታት እኔ ልጨርስ አንዴ። ይቅርታ ስልክ ኢንተርቪዋ የሚዩት አድርግ ሳምሶን። የደዚ እንትኗ ክርስትና እናቷን ኢንተርቪው ሰምተሽ ከሆነ ሮሚ ምንድነው አልሰማሹ? ተጣልታ መታ እናቲቱ እንደውም ቆይ እስኪ ላሰማሽ ከፈለግሽ። አይ አሁንና ከዛ ነው ያገኘዋለሁ። አዎ እንትና ቤት ልዕልቲ ቤት ታገኘዋለሽ። ልዕልቲ ቤት ብትገቢ ታገኘዋለሽ። እና ምንድነው ያለችው የክርስትና እናቷ የደዚ እናቲቱ ያኛውም ልጇ አይ ቲንክ አሮን ነው። ስለዛ ግልጽ አልሆነልኝም። ስለዛኛው ልጇ ስለ ሎየር ልጅ አላት የደዚ ታላቅ ማለት ነው በ11 ዓመት ምናምን የሚበልጣት እና እኔ ከዚህ በኋላ በቃ ልጆቼም ናፍቀውኛል ሬስቶራንት ልከፍት ፈልጌ ነበር ምናምን ብላ ስትነግረኝ አይ አዲስ አበባ ዝም ብለሽ የሆነ ኮንዶሚኒየም ገዝተሽ ኑሪ በቃ ከዚህ በኋላ አርፈሽ ምናምን ስላት አይ ሬስቶራንትማ ከፍታለሁ አለችኝ ምናምን እና ልጄም ተጣልታ መታለች አሉ በምን ላግኛት እያለችኝ ነበረ። ልጄቼ እየናፈቁኝ ነው ኢትዮጵያው ነው ማለት ነው እና በምን ላግኛት ተጣልታ መታለች እያለች ነግራኛለች። ሰው ያ ማለት ተጣልተው ነበር ከልጁ ጋር ካረገዘች በኋላ እና እኔ የሚመስለኝ ወደ ዋናው ፖይንቴ ስገባ ይሄ እርግዝናዋ ራሱ የበቀል እርግዝና እንጂ አሌክስ ቢወዳት የእውነት ቢያፈቅራት ልጅቷ ሰከንድ ይር የኮሌጅ ተማሪ ናት። ኦኬ ጓደኞቿ መንሴጎ ከአንድ ወር በፊት ነው አሉ የተመረቁት እሷ ጋር አብረው ሲማሩ የነበሩ የኮሌጅ ተማሪዎች እና ምን ችግር አለው ትምህርትሽን ጨርሺ። ሪል ከወደዳት ልጅቷ እሱ ካልተዋት የምትተው አይነት አይደለችም። የመጀመሪያ ጓደኛዋ ነው ከልቧ ነው የምትወደው ምናምን በቃ ትምህርትሽን አትሊስት ያለቅ ብትጨርስ በሷ ዙሪያ ሰው ስለሌለ በአሌክስ ዙሪያ ያሉ ሰዎች በሙሉ እናቲቱን ለማበሳጨት ልታመልጥ ትችላለች በሚል ሂሳብ በቃ አስረግዛት። ከዛ በኋላ የትም አትሄድም ሴት ልጅ ካስወለድካት በኋላ የሚባል ሂሳብ አለና ያንን ነው ተግባራዊ ያደረጉት። ያንን አደረጉ። እናቲቱ ደግሞ ፍራቸዋም ይሄ ነበር። አንቺ እንዳልሽው በፔስታል አስይዛ ብትልካት ምናምን ያልሽው
ያንን ቻንስ አልነበራትም። በቃ እንድትገናኝ አልተፈቀደላትም። አስወጧት ከቤት ሌላ ሰው ጋር አገናኟት እዛው አሜሪካን ሀገር። ልጅቷ ሩጣ ከቤት አምልጣ ወጣች። ከዛ በኋላ እንዳትገናኝ ሁሉንም ነገር ዘጋጉባት። እናትን ታክል ነገር በብሎክ አጠናገረቻት። አለቀ። አይተሽ ከሆነ የሆነ ኢንተርቪው ላይ ቤተሰብ አለሽ ወይ ስትባል የለኝም አም ሶሪ አሮ ሀብ ኖ ፋሚሊ ምናምን ነገር ስትል ሳያት እኔ በጣም ደነገጥኩኝ። እንደዚህ 1 ዓመት ዋጋ ከፍላ ያሰደገቻትን እናት እንኳን አይ ፋሚሊ ያለኝ እናት አለኝ ምናምን እንደዚህ ያለኝ ማለት አትፈልግም ነበር ልጅቷ። በቃ ፋሚሊዋም ኤቭሪቲንጓም ልጁን አድርጋለች። እና ልጅቷ በፍቅር ታውራ እነሱም በሱሳይድ ያሉ ሰዎች ያለ ብስለት እናቲቱን የመበቀል አይነት የሚመስል ልጅቷ እንድታረግዝና ገና በ21 በ22 ዓመቷ የህፃን ልጅ ድቃላ እንድትታቀፍ ነው ያደረጓት። ይሄ መውደድ አይደለም። ባይ ዘ ዌይ ወንድ ልጅ ብዙ ጊዜ የሴት ልጅ እኔ እንትን ነው ብዬ ነው የማስበው፣ መሰናከል። ገባችሁ? ትልቅ ደረጃ መድረስ እያለባችሁ መንገድ ላይ ያስቀሯቸዋል። አሌክስ ልጅቷ እናቲቱንም አቃጥሎ ነው የደፋት እና ልጅቷንም መንገድ ላይ ነው ያስቀራት። እንድትማር ማድረግ ነበረበት። ምን ልጅ ወለደበትም ትል ይወልዳል። ምንድነው ታካበዳችሁት? ሆምለስ ላይ የሚተኙ ለራሳቸው ቁርስና ምሳቸውን የማይደግሙ ራሱ ልጅ ወልዱና ታቅፈው ሲለምኑ ታያቸዋላችሁ። እዝናት ቢግ ድል የማትገኘውን ድጋሚ የማትወለደውን እናት ነው እንድጠፋ የተደረገው። ልጅ እናቲቱን እርድብን አድርገው እንቁልልጭሽ ምን ጠላቶች እርድብን ይበሉ። አረገዘች፣ ጠላቶች እርድብን ይበሉ። ቀለበት አሰረች፣ ምን ታመጫለሽ፣ ምን ታመጣላችሁ እየተባለ እንደዛ የምትባለው እናት ነበረች። ሌላ ማን ጠላት ነበር? እንደ ጠላት እየታየች እናት በልጇ ፍቅር በልጇ በራሷ በእናትነት ፍቅሯ ትቀናለች። ልጇን ማንም ሰው ሸር እንዳረጋት አትፈልግም። ሮሚ አንቺ ስለወለድሽ እናት ስለሆንሽ ታውቂያለሽ፣ ትቀናለሽ። መንፈሳዊ የእናትነት ቅናት ልጅሽን ፍቅሯን የልጅሽን ፍቅር ለአንቺ ብቻ እንድሰጥሽ እንጂ ሌላ ሰው ሸር እንዳረግብሽ ካለመፈለግ የተነሳና የተደረገውም ያ ነው። ምንም በቃ ይሄ ዝም ብላችሁ ዴዚ ተጎርታ ምናምን ዴዚ እናቷን ሞተች ተብላ ተረርታ ትንሽ ምናምን አልቅሳ ረስታታለች። ኦኬ ማሳያው ደግሞ አሌክስ ነው። አሌክስ መጥቶ አፏን እንድዘጋ ይቺ ከያዘች ስታመነዥክ የምትኖር ሴትዮ የውሸትም የእውነትም መረጃ አምጥታ የምትቀድድ አንዱን አምጥታ ወይ የእውነት ወይ የውሸት መረጃ ወይ የሆነ ነገር አጣርታ አምጥታ ትለጥፍብኛለች ብሎ ፈርቶ አምጥቶ አንበሳን የሰጣት ፍራቻ ነው። በነገራችን ላይ አሌክስ ለሄለን እንትን ሲሰጣት ፍራቻ ነው። ግን ልጁ ራሱ የሚመክረው እንደሌለ ብስለት እንደሌለው ዝም ብሎ በቃ ይሄ ሶሻል ሚዲያ እውቅና እንጂ እውቀት እንደሌለው ነው የሚያሳየው። ስማርት ቢሆን እሱም ከሚዲያ እንደውም ዲአክቲቬት አድርገው መጥፋት ነበረባቸው ለተወሰነ ጊዜ። ገብቷቸዋል አይደል? ያን አይደለም ያደረጉ ሶሻል ሚዲያ ምናምን። እሷም አለች ስላልወጣች ነው እንጂ እሷም በእያንዳንዱ ነገር ትከታተላለች። መተርጎም ያለበትን ይተረጉምላታል ምናምን እያዳመጠች ነው። ኬር አታረግም። እዚህ ዝም ብላችሁ ደዚህ እናቷን ምናምን አሜሪካ እነዚህ ሰለጠነ ሀገር የተወለዱ ልጆች ዳዲሽ በቃ አባትሽ እንዴት ነበር? ሂ ዋዝ ናይስ በቃ ሂስ ፓስ ወይ ምናምን ምንም አይመስላቸውም። እኛ እኮ 2-3 ዓመት ስለ ፋሚሊ ስለ አባታችሁ ወይ እናታችሁ ከሞተች አያታችሁ እኔ ያሳደገችኝ አያቴ ሞታ ስቲል ምናምን ነገር እንትን ስለ አያቴ ያለቅሳለሁኝ አንዳንድ ጊዜ ማለት ነው። ከሞተች ወደ 8 ዓመት ሆኗታል። ደዚህ ግን የዕለት ዕለት ነው የምትረሳት እናቷን። እዚህ ሀገር የተወለዱ እንደዚህ ናቸው። ሮሚ ስታወራ ቅድም ሉቤ አይ እንደዛ ስትይሰጋው ምናምን ስትጠይቃት አላፈቀረችም አሁን ልጅሽና አይ አንቺን ካልወደደ ገደል ይግባ ነው የምለው ምናምን ትልሽ። ስታፈቅር ግን ዞር ቤት ልትልሽ ትችላለች። እኔ ስትሞች አዝናለሁ ልትልሽ ትችላለች እንጂ አይ አላዝንም አንቺ ብትሞች ልትልሽ ነው አትልሽም። ደሰም ቲንግ እዚህ ሀገር 95% እዚህ ሀገር የተወለዱ ልጆች ለቤተሰቦቻቸው ኬር አያደርጉም እንዴ። ኦኬ አንድ እንትን ልንገራችሁ። አንድ ሀበሻ አሜሪካዊ የሆነ ባላግብታ እናቷ ከኢትዮጵያ ስትመጣ ለእናትም ለምንም ክብር እንደሌላቸው ውጭ የተወለዱ ልጆች የውጭ ልጆች እንደምታውቁት እናቷን በመጣች በሁለተኛ ቀኑ ሆቴል አስይዛት አስወጭና እኛ ጋር እንዴ ነው መኖር የምትችለው ነው ያላት። ይሄ ማለት እንዴ ነው? ሪስፔክት የላቸውም ለእናት ራሱ ከውጭ የውጭ ሰዎች እዚህ ደዚህ ማለት እዚህ ነች በቃ ባህሏም ኤቭሪቲንጓም ሀበሻ እናት ይዛ ስለ አሳድጋት እኮ አሁን ስትወጣ እኮ ካደቻት። እዚህ ሀገር የተወለዱ ባህሪያቸውን ነው ያሳየችው። ምንም ቢሆን አትሊስት እንኳን ለጊዜው እናቷን እምቢ ብላ ብትሄድ አመት ከምናምን እናቷን ኢግኖር አርጋ ብሎክ አርጋ መጥፋት አልነበረባትም ነበር።
ስለዚህ ይሄ እናንተ እንደምትሉት አይደለም። እዚህ ሀገር የተወለዱ እኔ ባልወልድም ምናምን ብዙ ቤተሰቦቻቸው የሞቱ ስላየውኝ ነው። they don't care ምንም ኬር አያደርጉም። ኦኬ ይሄ ነው ማለት የምፈልገው። ግን አሌክስ የሚባለው ልጅ በቃ አጠገቡ ያሉ ሰዎች አይመክሩትም። ልጁ በቃ ዝም ብሎ ይሄ ወሬ ብቻ እንጂ ስማርት አይደለም። በቃ ዝም ብሎ ደነዝ ነው። አይደረግም፣ እንደዛ ጊፍት አይሰጥም። ኦኬ የፈለገችውን ትቀባጥር። እውነት ሰው እዚህ ሚዲያ ላይ አሁን ሄለን ጠንጎ የምትባል ሴትዮ ስለተቀደደች አንተ ማንነትን ታውቃለህ። አሌክስ ወይ የውሸት ድራማ አምጥታ አሌክስ እናቷን አስገድሏል ብላ ልታወራ ትችላለህ ምናምን የሆነ ነገር። አንተ ካላደረክ ለምን ሄለን አመት አታወራ? ምን አባቷ ታመጣለች? የእሷን ምላስ ፈርቶ ሌላ የማይመስል እንደውም ሰው እንዲጠራጠረው ነው ያደረገው። በቃ የሆነ ችግር አለ እንደ ልጅ ይችን ሴትዮ ከያዘች ስታመነዥክ እድሜ ልኳን ስለምትቀጥል የሆነ ነገር የሰማየነ ሚስጥር እንዳታወጣበት ፈርቶ ነው፣ ወይም በውሸት ድራማም ቢሆን ነገር እንዳትለው ፈርቶ ነው። በቃ ይሄ የሆነ እንድጠረጥርም ያደርጋል። ፍራቻም እንዳለበት ነው የሚያሳየው ለሷ መቶ ጊፍት ሲሰጥ። ይሄ ትክክል አይደለም። ልጁ ብልጠት የሚባል ነገር የለውም። እኔ ብልጠት እውቀት እንደሌለው ያየሁት ልጅቷን አፈቀርኩ ብሎ እናቲቱን ዲስሪስፔክት ያደረገበት መንገድ፣ ሲሰድባት የነበረበት መንገድ ጥያቄ ልጠይቅሽ ቴምር፣ ምናምን ራሱ ቴምር ብልጠት ነው ወይስ ከዚህ በፊት ሴትዮዋ እኔ እንደዚህ ከጀርባዬ የሆነ ነገር አለ ያስፈራሩኛል ምናምን ነገር እና ሄለን ደግሞ ስናቃት ያው ብዙ ሰው ሚስጥር ታወጣለች እና ምናልባት የሆነ ነካካል ይኖራል ብለሽ ታስቢያለሽ? ማለት በመደገፍ ደረጃ ዮኒ ማኛም ደግፎት ቆሞ ነበርና ለሷ የተለየ አንበሳ ሁለት አንበሳ ነው ከአንድ ሁለት አንበሳና መጥቶ የተሰጠበት ምክንያት ምንድነው? ማለት እንደ አበሻ ባህል እሱ አበሻ ያውቃል የኢትዮጵያን ባህል ምናምን ነገር ከዛ ማህበረሰብ ነው የወጣው። ያውም በሊቢያ ነው አቋርጦ ሄደው ችግሮችን ያውቃልና የሆነ እሷ የምታውቀው ሚስጥር እሱ የሚያውቀው ሚስጥር እሷ ብቻ በደንብ ተረድታ ታወራብኛለች ብሎ አስቦ የሆነ ነገር የሰጣት አይመስልሽም? አይ እኔ አሁን አሌክስ እናቲቱን የሆነ ነገር አስደርጓታል ምናምን ብዬ እንደዚህ ማውራት አልፈልግም። ቢካዝ እኔ አሮ ነው ላይክ እንደዚህ አይነት ነገር ይከብደኛል። ግን ልጁ እንትን እንደሆነ ነው ሴትዮዋን በቃ ምላሷንም ፍራቻ፣ ሁለተኛ ነገር ደግሞ ስማርት አይደለም። በቃ ይሄ ላው ዝም ብሎ እንትን አሪፍ ውስጡ ባዶ የሆነ ላው እንዴት ነው የልብስ አራዳ አይነት ነገር ምናምን እንጂ ብልጠት ስማርትነት እንደሌለው ነው ያየሁት እኔ። እናቲቱን እንደዚህ ያስደርጓታል ምናምን እኔ አላውቅም፣ ግን ሰው እንዲጠራጠረው ያደርጋል ያረገው ነገር። እንደ ሰው ዝም ብለክ እኔ አሁን ነገሮቹን ዝም ብዬ በክፋት ምናምን ላያቸው ብዬ ካሰብኩኝ እኔ በክፋት ማየት አልፈልግም እንጂ እናቲቱ ላይ የሆነ ነገር ሴራ ተሰርቷል ማለት ነው። ሰው ይቺ ሴትዮ የሆነ ነገር ጎርጉራ አምጥታ እዚህ ትልብኛለች፣ ስለዚህ በእንደዚህ አይነት ላዘጋት አይነት ብሎ ነው ምናምን ብለህም ማውራት ትችላለህ። ግን በእንደዚህ አይነት መልኩ ማውራት አልፈልግም። በዛ ልክ አረ ነው በቃ። ግን ልጁ ስማርት አይደለም በአጠቃላይ ዳሴት በዛ ብዬ ቢጨርስ ነው የሚሻለው። እሺ አይ ችግር የለውም ቴምር ብልሽ እንደዚህ ጥያቄ የሚፈጥሩ ነገሮችን መነጋገሩ አሪፍ ነው። ለክፉ የሚሰጥ ነገር አይደለምና እብሻል ሴትዮዋ እንደዛ ስጋት ውስጥ የነበረች ሴትዮ አሁን ያለችበት ሁኔታ ስናይ ምናምን። እሺ ወንድማችን እያወራ ከሆነ ቀጥል፣ አይሰማም። እያወራሁኝ ነው ለሮማኒ የምነግራት። አሁን አንድ እናት አንድን ልጅ ከሆድ ስታወጣ ወይ ከማህፀኗ ስትወጣ 27 ጊዜ ተሰብራ የምታወጣው እንደ እናት አይደለም መሰማት። ሴትዮዋ ተቃጥላለች። የልጁ ብልግናን የዛሬ 3 ዓመት ነው 4 ዓመት ያየሁትን ነው ደግሞ ማን ነው አሁን ከዚህ በፊት ዮኒ ማኛ የመጀመሪያ ጊዜ ከፍቶ ሲያገናኛቸው 30 ምናምን ሺህ ህዝብ ያይ ነበር። የዛን ጊዜ እያየ ለእናትየው የሚመልስላት መልስ የብልግና መልስ ምን ነበር? አንቺ ልጅቷን ስታሳድጊያት 21 ዓመት ሙሉ ስለ ልጅቷ ትከሰሻለሽ፣ ቅጁ አለ ትከሰሻለሽ፣ ገና ልጅሽ ትጠይቅሻለች እያለ ይናገር ነበር። ሌላው አካውንትሽን የልጅሽን አካውንት ስለያዝኩት ምንም አታመጭም ለሚለው ነገር ይሄ ልጅ የሰው አካውንት ሲወስድ የመጀመሪያው አይደለም፣ አንድ ባለጌ ነው። ይሄ ልጅ የመጣው ህፃን ልጅ ሆኖ አይደለም፣ የሰው ሞት ይረዳዋል። በሊቢያ አልፎ ነው የመጣው፣ በሊቢያ አልፎ ነው ኢሮፕ የገባው ይሄ ልጅ። እንደዚህም ሲያደርግ ቴምር ቅድም ማን ስሟ ከአብሰላ ስትናገር የልጅሽን አካውንት ይዤዋለሁ ምንም አታመጭም ላለው
ይሄ ልጅ የሰው አካውንት ይዞ እንደዚህ ሲያደርግ ሁለተኛው ነው። በትክክል ነው የምነግራችሁ። የአዱ ብሌና የምትባል ታውቃላችሁ? ቲክቶከር ላይ አውቆም ታዋቂ መሆኑ አይደለም የደረሰው፣ የሰው አካውንት ሰርቆ ነው እዚህ የደረሰው። እና ምን ዞር ብዬ ወደ ማን ጋር ልገባ? እናቷ ጋር። ይሄ የእናቷ ሀዘን ቢኖርበትና መጥፎ ነገር እያረገ እየተረዳው እንደዚህ አንበሳ አይሰጥም። ሰው እያወራ እያለ ማለት ነው። የሆነ ችግር አለበት ያልኩ፣ አዎ አለበት። ስላለበት እኮ ነው እና አንበሳ ያወረደው አፍ መዝጊያ። እናት ብትከበር ኖሮ እናት ባከበረ። እናት ልታከበር ብሎ አይደለም ግን ደብቆ ይወሰዳል። ቴንኪው ጨርሻለሁ። በስቲክ አለህ እንዴ? እንትና ወርቄ ቤቷን ከፍታ ቲና ትሙት ትኑር አይታወቅም፣ ከሞተች ማን ነው የቀበራት እያለች ነው። እና እዛ ጋር እያዳመጥኩ ስለሆነ ነው። ምናልባት ወርቄ የምታወራውም ነገር ትንሽ ውዝግብ ያስነሳል። ቤተሰብ ምናልባት ሪከርደሮች ከቻላችሁ ወርቄ ጋር ብትሄዱ አሪፍ ነው ብዬ አስባለሁ። ወይ አቡ ሰላት ይቺ የሴጣን ቤት ከሰላራ ጋቢ ቀውስ ዝም ብላ መታ በለፈለፈችው የእሷን ወሬ ማን ያዳምጣል? እሷ እኮ ዝም ብላ ነው የምትለፈልፈው። ወርቄ ደግሞ ምን አለች ይባላል እንዴ? ሳትሞት ሞተች ብሎ የሚያወራል። እኛ ያልጠላት አይደለን። እኛ መታ እኔ ቤት ውስጥ እኮ ነው መታ፣ እኔ ጎረቤት ነኝ፣ ውሸቴን አላወራም፣ ስትሮክ መቷት ነው የሞተችው ብላ ተናግራለች። እኔ ቤት መታ መሞቷን ደግሞ ማነው ዴዚዋም ባልየውም ተብዬው ጥቁር አድርገው ነው እንትን ያሉት። ውሸት ቢሆን ወጥተው እነሱ እኮ አልሞተችም ይላሉ። ልጅም ብትሆን ምንም የፈለገ ቢጣሉ ኧረ ውሸት ነው ትላለች። እውነት ስለሆነ መሰለኝ እነሱም ጥቁር አድርገው የጠፉት። ኧረ ዝም በያቸው። የእኛ ሰው ዝም ብሎ ነው የሚቀደድ። ከርናት ወርቄ አቴንሽን ፍለጋ ነው የምትቃዠው እንጂ እሷ እብድ እኮ ናት። አዶናይን አስገድለዋለሁ ጠብቁኝ በዚህ 2 ሳምንት ስትል ነበር እንደሆነች ኮልኮል ጡዘታም እኮ ናት። የጦዘች ስለሆነች ምንድና ነው የምትጦዘው? አይ ቲንክ ታጨሳለች መሰለኝ የሚጨሰውን እንጂ ሰው በቃ ምን ልፈልግ የተለያየ ነገር ምን ላውራ ብላ የምታወራውና ቅድም ጥያቄ ጠየቅሽኝ ሉላ ነው ማነው ተመለሰልሽ ሀሳቤ ወይስ እንትን ነው? አንቺ ምናልባት ጓደኛ ቅርብ ክሎዝ ጓደኛሽ የሞተ እናት ብትኖር እዛ ጋር ልጆቹ የሚያደርጉትን አክት ብታይ፣ አባት ሞቶባቸው የሞቱትን አክት ብታይ እኔ የምለው ይገባሽ ነበረ። ምናልባት ያ ስላልገባሽ ነው። እኔም እንደሷ እንደ ዴዚ የደረሰች ልጅ አለችኝ። ነገር ግን እንደዚህ አይነት ልጅ የደረሰ ሲደርሱ በፍቅር ነው። ጓደኛ መከልከል የለብሽም። ዴዚ በጣም ታፍና ነው እንደሚመስለኝ። የወንድ ጓደኛም ኖሮኝ አያውቅም ብላለች ኢንተርቪው ላይ ስትናገር እንደሰማው። ለምን የትምህርት ቤት ጓደኛ እንዲኖራቸው አበሻ ኮሚኒቲ የሚሄድበት ጓደኛ እንዲይዙ ፍሬንድ ማለት ምን ማለት እንደሆነ እንዲለዩ የአበሻ ኮሚኒቲ በግድ እየወሰድን ማድረግ አለብን። ያንን መለየት መቻል አለባቸው። ነገ ቦይፍሬንድ ስትይዝ እንዳደነግጡ፣ ቦይፍሬንድ ስትይዝ ደግሞ ምን ማድረግ እንዳለባት በግልጽ ነው። የዚህ ሀገር ልጆች እንደ በእኛ ዘመን ያለ የለም። በእኛ ዘመን ብንሞት ቦይፍሬንድ ይዘናል ብለን እንኳን ለፋሚሊ አናወራም። እነሱ ግን ገና እንዴት ሊያረጉት እንዴት ልወጣ ነው እንደዚህ አይነት ሰው ላገኝ ነው እንደዚህ ነው ብለው ግልጽ አድርገሽ ከያሻቸው በግልጽ ይነግሩሻል። ስለዚህ እኔ የተናገርኩት ለዴዚ እናት ያልተፈለገ እርግዝና እንዳይመጣ ገና ያንግ ናት ምን አገባኝ ብላ ከለቀቀቻት እንደ እናቷ የሚያስብላት የለም። እናቷ ፊውቸሯን ስለምታስብ እርግዝና እንዳይኖር ዴዚን ደግሞ እንትናን ማነው ሸራተን ነው ሲስቅ ነው ምን አልሽ ብለሻል። ኦፍኮርስ አሌክስ ቆንጆ ነው፣ ምንም ጥርጥር የለውም። ዛሬ ስለተናደርኩበት ብዬ ቁንጅናውን ልቀማው አልችልም። ጥርሱ ሲስቅ
የወተት አረፋ ነው የሚመስለው። ይሄ ግልጽና አጭር ነው። ቁንጅናውን ስላጠፋ መልኩን ልወስድበት አልችልም። ቆንጆ ነው፣ ምንም ይወጣለት ነገር የለም በመልኩ ጉዳይ። ዴዚ ከፈረንጅ ክልል ስለተወለደች እንጂ ኦፍኮርስ መልክ ይበልጣታል። እሱ ሲጥርሱ ሲያምር አልሽ ምናምን፣ የስ ያምራል፣ ልጁ ሳየው ያምራል ብያለሁ። ልጄን ወዶ ቢመጣ እኔ ምንም ይሄ ነው ብዬ አክሴፕት ማላረግበት ነገር የለም። እሷ ከወደደችው ናይጄሪያ ከሌሊቱ 9 ሰዓት የሚመስል ናይጄሪያ ግድግድ እኮ ይዘው መጥተው ዲስ ኢዝ ማይ ቦይፍሬንድ ሊሉሽ ይችላሉ። ሲስቅ ጀበና የገነፈለ የሚመስል እንኳን አበሻ አማርኛ የሚያወራ አበሻ አምጥታልኝ ቀርቶ ናይጄሪያ ከሌሊቱ 9 ሰዓት እብድ የሚያክል ናይጄሪያ ከዚህ ብትወልድ ምን አይነት ፋሚሊ ሊሆን እንደሚል እየሳልሽ አንጀትሽ እየተቃጠለ ኖ ብትያት ዩአር ሬሲስት ነው የሚሉሽ። ዩአር ሬሲስት ዋት ሀፕን ማሚ እንዴ ነው የሚሉት። ከንፈሩ 1 ኪሎ ስጋ ተቆርጦ ጥብስ የሚበላ የሚያክል ዲስ ኢዝ ማይ ቦይፍሬንድ ብላ የጓደኛ ልጅ ይዛ መታ እናትየው እየዬ ብታለቅስ ብትል ማን ይሰማታል? ልብሷን ሰብስባ እዛ ሄደችው። እራሷ ሲበቃት እግዚአብሔር ብሎ አልወለደችም። ሲበቃት ከአመት ከምን በኋላ ማሚ ስትሩ ኢዲየት ብላ መጣች። ስትመጣም እናት ነሽ ትቀበያለሽ። ብታባርሪያት ሌላ ሀሽሽ ለምዳ የተለየ ነገር ለምዳ ከምትመጣብሽ ኦኬ ቴንኪው ስለተረዳሽልኝ ነው የምትላት። ስለዚህ ለዚህ ዘመን ልጅ አሌክስ ይዛ ስለመጣችላት ሌላ ነገር አለ። የሌላ ዜጋ ባህልሽን ምንሽን የሚያንግድንግድ ሰው ይዘውልሽ ሊመጡ ይችላሉ። ወረድ ግን ሮሚ ግን የእናቲቱ የቀብር ስነስርዓት ምንም ነገር የታየ የለም። ለምንድን ነው? ማን ቀርጾ ያቀርባል? እሷ እንግዲህ መቅረጽ አትፈልግም። ማን እንግዲህ ቀርጾ ያመጣዋል? አንድ ሰው እኮ የሆነ ሰው ሲሞት የራስሽ የሆነ ሰው የሚቀርጽ ካላመጣሽ በስተቀር በቀን እኮ ስንት ሰው ሲቀበር የሚውለው? እኔ ካሜራማን ሚዲያዎች በጣም እብዶች ናቸው። እንደ ሞት አለ ሲባሉ አሁን እኮ መነጋገሪያ ነው ጉዳዩ። አሁን ሚዲያዎች እኮ መነጋገሪያ ነገር ነው የሚፈልጉት። ገብቶሻል? በእርግጠኛ ነኝ 30-40 ሚዲያዎች እነዚህ የግል ሚዲያዎች ያሉ እነዚህ ዩቲዩበሮች ምናምን ከፍለው ሁሉ ሊገቡ ይችላሉ። ግን ለምንድን ነው ማለት የከለከለ ሰው አለ? እኔ አሁን እዚህ ላይ ራሱ የሆነ ጥያቄ ፈጥሮብኛል። በነገራችን ላይ ለምን ማለት የዴዚ እናት ቀብር እና ደግሞ እነሱስ እንዴት አልሄዱም ወደ ኢትዮጵያ ስልሽ ሞተች ከመባሉ ከቀን በፊት ምናምን ነው። እነሱ ቀድመው ኦልሬዲ ሰምተዋል። ጥቁር አድርጋ እንትን ብላለች እሷም እሱም። እንዴት ግን የነገር ጥያቄ አልፈጠረባችሁም? የቀረጠ ለምሳሌ ኢትዮጵያ ውስጥ ያለ እንትን ማነው ቲክታከር አድራሻ ከሌለው የዴዚ እናት ብሎ ጥሩምባ ለፍልፎ አይሄድም። የት ብሎ ይሄዳል? አድራሻቸውን እኔ አሁን ለምሳሌ የት እንደሆነ የምናውቀው ነገር የለም። አድራሻ ስታገኝ ሄደሽ የምትቀርጭው የት ነው የሚሄዱት? የለም። ኧረ አይኖርም። ማኛ ወንድሙ ሞቶ በቪዲዮ ተቀርጾ አሳይቷችሁ ነበር እንዴ? ኧረ ማንም አላሳየም። ታዲያ ዴዚ አሁን ዩቲዩበር ላይ ታዋቂ ነኝ ተብላ ተፈልጋ ተቀርጻ ማን ስለሆነች ምን አቀረ? ኧረ ሰው ምን አንድ ምን ነገር ሚዩት አድርጊ። ቴምራራ ሚዩት አድርጊ። ከነ ግብረ አበሮች ነው የምትሰሚ። ሚስጥር እንዳታወጣ ሚዩት አድርጋት። ቦምባስቲክ ሞዴሬተሮች ሚዩት አድርጓት።
አብሳላት ሞዴሬተር ካለች ሚት አድርጋት። ሆነች አብሳላት ሞዴሬተሩን ይዛው ቁጭ ብላለች። እሺ ማን ነበር ሚት ያደረገው? ሚት አድርጉ። ማንም ሚውት ላድርግ? በቃ ሆናለች። ቴምር እኮ በዛ ላይ ኔትወርኩ አሜሪካን ሆና በጎረቤት ዋይፋይ ነው እንደምትጠቀመው ቀይ አብርቷል። አውራ የወሬ ሱሳችን እኮ በጣም አሁን እኮ ሀይ ሆኗል እኮ ገንፍሏል። ለማንኛውም ድምጽ ያስተጋባል እንዴ? አስተጋባማ ሚውት ላድርግ ለማንኛውም እና ያው እስካሁን ያለው ነገር አፕዴት እንዳላችሁት ነው። ቤተሰብ የሚል ነኝ የሚል ሰው አልመጣም። ወደ ሚዲያም የመጣ ነገር የለም። ባይዘዌ ሚዲያ ለምን አልመጣም መምጣት የለበትም ለምትሉ ሰዎች እንዴ ኦልሬዲ እኮ ቲክቶክን የተቆጣጠረው አጀንዳ ስለሆነ ሁሉም ዩቲዩበር ይህንን ይፈልገዋል። እንደምታዩት ከ2 ቀን በፊት አንድ አክስት ነኝ የምትል ሴትዮ መታ አንድ ዩቲዩበር ሸውዶን ሰርቶብናል። ገባችሁ? ምክንያቱም ይሄ ገንዘብ ነው። ማንም ዩቲዩበር ይህንን አጀንዳ ይዞ መምጣት ይፈልጋል። ቀብሩም ስለ ስርዓት ላይ መሄድ ይፈልጋል ምናምን። ግን ለምን ድብቅ እንደሆነ እኔ ግልጽ አልሆነልኝም። ምክንያቱም ቤተሰብ በዚህ ደረጃ እየተወራ ተቆጣጥሮ ቲክቶኩን ፌስቡኩ ራሱ ከሆነ የእሷ ጉዳይ ነው ያለው። ስክሮል ስታደርጉ የኛ ሪከርድ ነው ያለው። የእሷ ጉዳይ የድሮ ቪዲዮዎችን የሚሰድቧት ነው የሚወጣው ምናምን እና እንኳን በዩቲዩበር ደረጃ አረ በትልልቅ በነሰይፉ ደረጃ ራሱ ሊወራ የሚችል ነገር ነው ይሄ። እንደ ቀላል እንዳታዩት ማለት ነው። አይ ማናት ምናምን ለምትሉ ማለት ነው። ግን እኔ አሁን ግራ የገባኝ ነገር ኦፍኮርስ እናሞራው ምናምን ነገሮችን ደባብቀዋል። አፍ የሚያስይዙትን አስይዘዋል። ነገሩ ዝም እንዲባል ተፈልጓል። ሁለት ነገር ነው ያለው። አንደኛ ነገሩ በደንብ እንዲስፋፋ አልፈለጉም። በቃ ሞታለች። የነሱ የድሮ የበደሉት በደል የደረሱት ግፍ ሪከርዶች እየወጡ ስለሆነ እሱን ነገር ለማቀዝቀዝ የማያወሩትን ሰዎች አፍ እያስያዙ ነው ያሉት። እሱን እያየን ነው። ሁለተኛ ደግሞ ማለት ነው እቺ ሴትዮ በምን እንደሞተች ስለማይታወቅ ሰው ወደ እነሱ ብሌም እንዳያረግባቸውም በመፈለግም ሊሆን ይችላል። እኔ እውነት ለመናገር እነሱ አርገውታል ብሎ መናገር የምንችልበት ደረጃ አሉ በምልክቶች ማለት ነው። ምክንያቱም አጠፋሻለሁ የሚል አለ የተናገራቸው ምን አገባሽ ስለ ልጅሽ ብዙ ነገር ስላለ ማለት ነው። ስለዚህ ሁለት ነገር ነው። አንደኛ ሚዲያው ብዙ እንዳያወራበት በዛ ጉዳይ የነሱ ኃጢአት የድሮ ኃጢአታቸው ሞር እንዳይጎላ በመፈለግ ይሆናል እንደዛ እያደረጉ ያሉት። ሁለተኛው ደግሞ ፈጽመውትም ሊሆን ይችላል እቺ ሴትዮ። ስለዚህ ይሄን ነገር ማወቅ የምንችለው አንደኛ የምርመራ ውጤት መስማት መቻል አለብን። እኛ ቀን ተኝተን እስክንነሳ የሆነ አዲስ ነገር ይኖራል ብለን ነበር የምንጠብቀው። ግን ተመሳሳይ ነገር ነው ቲክቶክ ላይ የሚንሸራሸረው፣ ሶሻል ሚዲያው ላይ የሚንሸራሸረው። እነዚህ ሰዎች በምን ተፈጸመ እንዴት ሞተች ወርቄም ከሆነ አድቫንቴጅ እየተጠቀመች ነው። አሁን እንትን አብሳላ ስትል ነበረ አይ ያለችበት አይታወቅም። ኦፍ ኮርስ መላምት ነው። ምክንያቱም እኔ ነኝ የሚል ሰው አልመጣም። የቀብር ስነ ስርዓቱ አልታየም። ምንም ያየነው ነገር የለም። ኦፍ ኮርስ መሞቷ ምንም ከዚህ በኋላ አይ አልሞተችም ብሎ ለመደምደም ይከብዳል። ምክንያቱም ከዋናዎቹም አረጋግጠናል። ከዋናዎቹም አጥቁረው ምን ብለው አዛናቸው ሲገልጹ ከዚህ በላይ ምንም ማወቅ አይቻልም። ግን እውነቷን ነው ወርቅ የሚሏት። ምክንያቱም አድቫንቴጁን ትጠቀማለች። አይ ነው እኔ ነኝ የሚል ሰው ስላልመጣ መሞቷን የሚያረጋግጥልን ሰው ስላልመጣ ቀብሩን ስላላየን አድቫንቴጇን እየተጠቀመች ነው። በዚህ ሁኔታ እንዴት ነው የምንቀጥለው? ይሄ ነገር ቤተሰብ እውነት ቤተሰብ አሜሪካ ይኖሩ ሊሆኑ ይችላሉ፣ ሶሻል ሚዲያ የማይጠቀሙ ሊሆኑ ይችላሉ። ግን መሸሽ አይችሉም ከሚዲያው። ምክንያቱም ሚዲያው ይህንን ነገር ማወቅ ይፈልጋል። እዚህ ውስጥ የተሳተፉ በጣም ብዙ አረመኔ ወንጀለኞች አሉ። ስለዚህ የእነሱ ነገር መጋለጥ ስላለበት ደጋግመን ተናግረናል። ቤተሰብ ወደ ፊት ለፊት መጥቶ መናገር መቻል አለበት። ቀብሩን ባያሳዩን ችግር የለውም፣ ሌላ ነገሩን ባያሳዩን ችግር የለውም። ግን ወደፊት መጥቶ በዛ ላይ ደግሞ የልጅቷ ነገር ያሳስበናል። ልጅቷ በሆነ ነገር ወጠምጤማ ተደርጎባት ነው እዛ ውስጥ ያለችው። ወዳ አይደለም እናትን የሚያህል ነገር ገፍታ እንትን ያለችው። አንድ ቀን ትጸጸታለች። አይ ኖ አንድ ቀን ትጸጸታለች። እሱኛ አይመለከተንም። የራሷ ህይወት ነው በምትጸጸት። ግን አሁን ያለችበት ሁኔታ የንብረት ጉዳይ አለ እንደሚባለው አሜሪካ ላይ ቤት አላት ይባላል። ኢትዮጵያም ሬስቶራንት ልከፍት ይባላል። ከኛ በላይ ደግሞ ይሄን ወንጀል ሲሰሩ የነበሩ ሰዎች ግሩፕ ሆኖ የፈጠሩ ሰዎች ደግሞ ከኛ በላይ ደግሞ የእሷን ሀብት ሊያውቁ ይችላሉ። ስለዚህ ያንን ለመቀራመትስ ቢሆን በዚህ ደረጃ ሳይለንት የሆነው ልጅቷንም ዝም ያስባሏት ምናምን ነገር የሚለው ነገር ይሄንን የሚያረጋግጠና የቤተሰብ አካል እኛ ዝም ብለን እርስ በራስ ብናወራው ትርጉም ያለው አይመስለኝም። ምክንያቱም እኔ ማም ታይርድ ነው በጣም ደጋግመን አወራ ነው። በቃ አይ ኖ ልጆች የሰዎቹን ከዛ በፊት የነበረውን ወንጀል አውጥተን አውርተናል። ሁሉም ህዝቡ አውቋቸዋል ማን እዚህ ሴትዮ ላይ ሴራ እንደሰራ ማለት ነው።
ግን ከዚህ በኋላ ግን ቤተሰብ ያስፈልገናል፣ የቅርብ ሰው ያስፈልገናል። በልጅቷ ጉዳይ ደግሞ ፕሮሚስ የሚገባ በሀብት ጉዳይ ከዚህ በፊትም ልጅ አላት የሚባል ነገር ወንድ ልጅ የሚባል ነገር አለ። እነሱን ማወቅ መቻል አለበት፣ ህዝቡ ማወቅ አለበት። ይሄ ነገር ኦልሬዲ ሚዲያ ላይ የመጣ ነገር ነው። ምንም መደባበቅ አያስፈልግም፣ መታወቅ አለበት። በተረፈ ሄለን የምትባለው ሴትዮ እውነት ነው አፏ ተዘጋ በአንበሳ። መጀመሪያም ለማሞጋገስ ሞክራለች። ከዛ በኋላ ነው ስሜታዊ ሆኖ ልጁ አምጥቶ አንበሳ ያወረዳት። እርግጠኛ ነኝ በአንበሳ ብቻ የተፋታቸውም አይመስለኝም። በሰፊው ነው የምትቀበለው። በውስጥም የጨረሰችው ጉዳይ ይሆናል። ግን ስሜቱን መቆጣጠር ስላልቻለ ከፍራሽ ላይ ተነስቶ አንበሳ ወረደ። ይሄ በጣም ማረጋገጫ ነው። ሁለት ማረጋገጫ፣ ቅድም እንደተናገርኩ፣ አንደኛ አፍ ማዘጋት፣ ሁለተኛ ደግሞ ወንጀልን መደበቅ ነው። ስለዚህ እኛ አሁን እዚህ ጋር እንደ እንትን ሆነን የምናስበው ፑሽ ማድረግ ያለብን የሚመስለኝ ቤተሰብ የሚባለው አካል ፕሊስ ወደኛ ይምጣ፣ ወደዚህ ይምጣ፣ ወደ ሚዲያ ይምጣ። እኛ ጋር እኛ ፔጅላችን ላይ ሞይ እዚህ ምናምን ሳይሆን በራሱ በሚፈልገው ፕላትፎርም ወጥቶ ሚስጥሮችን ያውራ። ምን ነበር እኔ ማወቅ እፈልጋለሁ ማለት ምን ስቴጅ ላይ ነበረች እቺ ሴትዮ ከመሞቷ በፊት ምን ያህል ነገር ነበር ስታሳልፍ ነበር? ይሄንን ማረጋገጥ የሚችሉ ቤተሰብ ነው። እኛ መላምቶችን እናስቀምጣለን የተደረገባትን ነገር ስለምናውቅ ማለት ነው። ስለዚህ ፕሊስ ቤተሰቦች ኑ። እኔ እንደውም ጥሪ አስተላልፌያለሁ። ዮኒ ማኛ ከዚህ በፊት እነሱ ጉዳይ ይዞ ነበር፣ የቤተሰቦቿንም ጉዳይ የሚያውቅ ይመስለኛል። ስለዚህ ዮኒ ማኛም ይሄን ነገር እንዲሰራ ንጹህ ከሆነ ማለት ምንም ነገር ከሌለ እኔ ጥሪ አቀርባለሁ፣ ጥሪ ሰጥቻለሁ። ምክንያቱም አሁን እንደው ከሁሉም ካሉት ሁሉም ንጹህ አይደሉም፣ ግን ከሁሉም ካሉት ግን ዮኒ ማኛ ይሻላል። አይ ነው ከሞተችም በኋላ ብሌም ሲያረጋትም ሰምታችኋል። እንትን ጥሩ እናት አልነበረች ምናምን እያለ ነበረ። አይ ነው የሰማው ኦዲዮች አሉ ምናምን፣ እኛ እሱንም ሰምተናል። እንደ እናት ኢትስ ኦኬ፣ ምንም መብቷ ነው፣ በልጇ ላይ ማዘዝ መብቷ ነው። ያንን አልተረዳውም እሱም ግን እንደዛ ብሏል። ግን አሁን ያለን አማራጭ እሱም ቢሆን እንደዛ አይነት ቤተሰብ የሚያቅሰው ካለ ቤተሰብ ወደፊት ለፊት ኑልን፣ በቃ መታችሁ ተናገሩና ግልጹ ይታወቅና ከዛ በኋላ ፋይሉን ዘግተን ወደ ሌላ አጀንዳ እንሄዳለን። ብዙ የተከፈቱ አጀንዳዎች አሉና ፕሊዝ በዚህ አጋጣሚ ይሄ ላይቭ ሪከርድ ከተደረገ የምታውቁ ሰዎች ካላችሁ ፕሊዝ ቤተሰብ ነን የምትሉ ሰዎች መታችሁ ወደ ሚዲያ ተናገሩ። ይሄ ፌክ ቤተሰብ አይደለም። አሁን እንደምንችለቷ አክስት የክርስትና እናት ነኝ ያለች የተዘበራረቀ መረጃ የምትሰጥ አይነት ሴትዮ ሳትሆን ትክክለኛ በቃ እህት ወይ በቃ ያጎት ምናምን በቃ በጣም ክሎዝ ከሷ ጋር በደንብ የሚያውቁ ሰዎች ማለት ነው ሰዎች ወደፊት ለፊት እንድትመጡ ጥሪ እናቀርባለን። በተረፈ ብዙዎቹ የኢትዮጵያ ሕዝብ ይሄ በዚህ ጉዳይ በዚች ልጅ ጉዳይ በዚች እናት ጉዳይ ላይ ቲክታከሮችን የታዘባችሁ ይመስለኛል። ማን ነው ጥሩ? ማን ነው ለእውነት የሚታገለው? ማን ነው ለሆዱ የተገዛው? የሆነ ነገር ሲሰጠው አፉን የሚዘጋው ማን ነው? እውነተኛ እነዚህ ሰዎች ትክክለኛ ኢንፎርሜሽን ነው የሚሰጡኝ። አሁን ከዚህ በኋላ ሄለንን አምኖ የሚሰጠውን ኢንፎርሜሽን መቀበል እንችላለን። ምክንያቱም እውነት ብታወጣ እንኳን ውሸትንም ትደብቃለች። እውነትን በጊፍት እንደምትደብቅ ማረጋገጫ ነው። አሮ ነው እዛ ቤት ዝብዝፍ ብላችሁ መረጃ የምትሰበስቡና እውነት የሚመስላችሁ ሰዎች ነገ ደግሞ እውነትን ስትፈልጉ ደግሞ እቺ ሴትዮ እውነትን በአንበሳ በምናምን የምትደብቅ ሴትዮ ናትና ይሄንን እንድታስቡበት ይገባል። ሁላችሁም ማለት ነው የቲክቶክ ማህበረሰብ ይሄንን እንድታስቡበት ይገባል። አዎ ሁሉም ወንፊት ነው እዚህ ቲክታክ ላይ ከባድ ነው። ማንን ማመን ይከብዳል። መቼም እንዴት እንደሚቀየር አይታወቅም። እኛ ራሱ መቼ እንደምንቀየር አናታወቅም። የሆነ ከብት ካወረዱልን እኛም ልንቀየር እንችላለን። ሰው ነን። ግን አዶን ነው በቃ ማንን ነው ምናምነው? ራሳችንን እንመርምር። ከዛ ላይ ደግሞ ህይወታችንን ከቲክቶክ ማህበረሰቦች እውነታን አውጥተን ሳይሆን ምርመራ የውስጣችንን ምርመራ ውስጥ ብናደርግ ጥሩ ነው እንጂ እነዚህ ፊት ለፊት ካሜራ ፊት ለፊት ያሉት ሰዎች በጠቅላላ ወንፊት ናቸው። በቃ በብዙ ደረጃ ማስተማመኛ የላችሁም። ስለዚህ የዚች እናት ጉዳይ ለሁላችንም ትልቅ ትምህርት ነው። የምሬ ነው የምላችሁ ትልቅ ትምህርት። ልጆች ያላችሁ ደግሞ የደረሱ ልጆች ያላችሁ ደግሞ አዳምጣቸው፣ ተጠጓቸው። በቃ የመጨረሻ ደረጃ ስቴጅ ላይ ከደረሰ አሁን እንደ እሷ ልጅ የደረሰች ነገር ካለች በቃ በጣም መጨረሻው ስቴጅ ላይ ከደረሰች በቃ መተው ነው ያለባችሁ። የራሳችሁን ህይወት ነው መኖር ያለባችሁ። እናቶች ለፍታችሁ አሳድጋችሁም ከዛ በኋላ በሷ በመውለድ በማሳደግ በማስተማር መቃጠል የለብሽም። በተለይ ደግሞ ሲንግል ማም ነሽ ካሳደግሽ ይሄ በጣም ትምህርት ነው የሚሆነው። አይ ነው ይከብዳል። እንደ ራሳችሁ አንዳንድ እናቶች ልጃቸውን እንደ መግዛት በቃ እንደ ፈጥረዋል። ስለዚህ እኔ ነኝ የማረገው የሷን ህይወት አይሆንም። በተለይ ውጭ ሀገር ካሳደጋቸው እንደዛ የሚሆን ነገር የለም። በጣም ብዙ ተመሳሳይ ጾታ አለ፣ ብዙ ነገር ይፈጥሩባቸዋል። ስለዚህ ቀርባችሁ ሞክሩ። ግን ከቁጥጥራችሁ ውጭ ከወጡ ግን የራሳችሁን ህይወት ነው መኖር ያለባችሁ። ቲና በዚህ ላይ ማስተማሪያ ናት። ምክንያቱም ራሷን መስዋዕት አደረገች፣ ራሷን በጭንቀት ውስጥ ከተተች። ከዛ መጨረሻዋ ደግሞ ይሄ ሆነ። ስለዚህ ለምን ትሞታለች እንዴ? አንድ ጣት እኮ ከተበላሸ እኮ ሌላው እንዳያበላሽ ተብሎ እኮ ተቆርጦ ይጣላል አይደል? ኢስ ፋይን። ዋናው ሰርቫይቭ ማድረግ። እግር እኮ ካንሰር ካለበት ትቆርጣለህ፣ በክራንች ትሄዳለህ።
ዋናው ልብ ጭንቅላት ይስራ። ገባ? እሱ ነው የሚያስፈልገው። እና እንደዚህ አይነት ሁኔታ ላይ ያላችሁ ሰዎች ፕሊስ ከዚህች እናት በጣም ትልቅ ሌክቸር ነው የምንወስደው። በጣም ትልቅ ትምህርት ነው በዚህ አጋጣሚ። እና አሁንም ደጋግሜ እናገራለሁ፣ ቤተሰብ የምትሉ ሰዎች ፕሊስ ወደ ፊት ለፊት ነውና ያለውን ነገር አስረዱ፣ ለህዝቡ ይወቀው። አንመልሳትም፣ ይገባናል። የልጅቷንም ነገር እናንተ ቴኬር የምታደርጉ ከሆነ እኛ እንወጣበታለን ከዚህ ነገር። ገባችሁ? ከዛ በኋላ መጥቶ ሶሻል ሚዲያ ላይ በሚያሳየውም እኛ እነሱ መኮንን አንፈልግም። ምክንያቱም እናንተ አድርጋችኋል። ሲጀመር እናትየዋ ያልተቆጣጠረችዋን የእሷን ህይወት ከዚህ በኋላ እኛ መቆጣጠር አንችልም። ኦልሬዲ ከእናቷ የወጣች ከእኛም ወጣች ማለት ነው። እኛም ምንም ማድረግ አንችልም። ከዚህ በኋላ ስድብ ነው የሚጠብቀን፣ ምን አገባችሁ ነው የሚጠብቀን። ገባችሁ? ስለዚህ ፕሊስ ቤተሰብ ወደ ፊት ለፊት ነው። ቴንክ ዩ